እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ሹም እንደዛ ነው የሚለው። ከዛ መኪና ውስጥ ገባሁኝ። ሜሪ የሆነ ሰዓት ላይ መጣች፣ ልታስረዳው ሞከረች። አልሆነም፣ አለቀ፣ በዛው አለፈ ማለት ነው። አሁን የተፈጠረው ሲቹዌሽን የዛ ቀን ነበረ። እኛ ልንሰጠው ሄደን እንደዛ አይነት ሲቹዌሽን ተፈጠረ። ከዛ ይሄው ለበረከት እኔ ከቦንዳ ስራ ካለኝ ልምድ እኔ ቦንዳ ስራ ሰርቻለሁ። አሁን ነው የወጣሁት እንጂ በፊት ሰራ ነበር። ሜሪ ቦንዳ ከ4 አመት በላይ ቆይታበታለች። ቁልፍ ይሸጣል። ቁልፍ ተሽጦ ነው የሚወጣው እኮ። ቁልፉን ሽጡትና ብር ስጡኛል። ብር መስጠት ውላችን አይደለም። ውላችን ቦንዳ ቤት ልንሰጥ ነው። እንዲህ አይነት ቅሬታ ካለው ደግሞ ሜሮንን በስነ ስርዓት ይሄ ላይቭ ገብተሽ ምናምን ሳይሆን ማቹር የሆነ ሰው የበሰለ ሰው እንዲህ ነበር ያላችሁ፣ እንዴት ታደርጉኛላችሁ? ምንድነው የተፈጠረው ብሎ መጠየቅ ይችላል። አልጠየቀንም። እዛ በኋላ በቃ ወደ ቪዲዮ መስራት ምናምን ማልቀስ፣ ላይቭ ገብቶ ያልሆነ ነገር ድራማ፣ በቃ የሆነ በጠበጠው ነገሩ። ኢትስ ኦኬ። እኔ ሲጀመር ይሄ እንዲህ አይነት ሲቹዌሽን ውስጥ ገብቼ አላውቅም፣ በፍጹም ገብቼ አላውቅም። እንዲህ አይነት በእንደዚህ አይነት ነገር አልታወቅም። በጣም ደሃውኝ ከዛ እየሰራሁኝ ጥሬ ለፍቼ በላቤ ያደኩ ልጅ ነኝ እና የተለወጥኩ ልጅ ነኝ። ሰርቶ የሚበላ ሰው በጣም ደስ ስለሚለኝ የምር በልፋት እንድትበላ የምፈልግ ሰው ነኝ። ይሄ ደግሞ ለክሬ ስል ነው ማወራለህ። አሁን ኤኒዌይስ በቃ ያ ሲቹዌሽን ተፈጠረ፣ አለፈ። አሁን ስለ ቦንዳው ደግሞ ሳወራሽ ሜሪ ቦንዳ ዲር 3 ብራንች ነው ያላት። 3 ብራንች ነው ያላት። ክብር ደመና፣ ሰሚት እና ከዛ በፊት አንድን ያውን ጭንቅላት ላይ የመጣው ጥያቄ ላይቭ ሊገባ ዳይሬክትሊ ሳይነግርሽ ሳደንሊ ላይቭን ከፍቶ ነው ከመንገድ ላይ የመጣው ነው ያልሽ። እሺ መቼ እቃውን እንትና አስገምቶት ነው እንደዛ ያለሽ? ከዛ ቀን በፊት ነው። ከዛ ቀን በፊት ለካ ሰው ይዞ ሄዶ አስገማች ይዞ ሄዶ አስገምቷል። ማለት አንቺን ሳያናግርሽ በራሱ አንቺ ሳታቂ ሄዶ አስገምቶ ምንም ሳላቅ እኔ ምንም የማውቀው ሲቹዌሽን የለም። ኦኬ ኢቭን ማለት ነው የመሰላት ሱቅ የምትሸጥልን ልጅ ራሱ የመሰላት ቪዲዮ ሊሰራ ይሄ ፎሎወር ለማስጨመር ቪዲዮ ሊሰራ ይመጣ ነው የመሰላት። ታምኛለሽ? ፐርሚሽን እንኳን አልጠየቀንም። አይ እኔ መሰለኝ የመጀመሪያ ቀን መጥቶ ሱቁን ጎበኛ አየ። ከዛ ሁለተኛ ቀን ሊረከብ የመጣ ሁለተኛ ቀን ስንሽ ኦሬዲ ከ15 ቀን በኋላ ሊሆን ይችላል፣ ከ20 ቀን በኋላ ሊሆን ይችላል። ቻሌንጁን ጨርሶ ተቀጣጥራችሁ በዛ ቀን ሊረከብ የመጣ ነው መሰለኝ። ሶ ከዛ ቀን ውጪ ሄዶ ነው ያስገመተው ነው የምትለው። አዎ ይኸውልሽ ማሪ፣ ልክ ቻሌንጁን አሸንፈሃል ያልኩት ቀን ሱቁን ያሳየሁት ለዛ ነው። ልክ ቻሌንጁን አሸንፈሃል ና ቻሌንጁን እንጀምር ብዬ የጠራሁት ቀን ሱቁን አስጎበኘሁት፣ እቃዎቹን አሳየሁት ምናምን ተስማማ። ሀሳብ ይገባሽ እኮ የውቃ ምንም አልጎደለለትም። የምታስተካክለው በፍጹም ማለት ሱቁ አይተቀም ስራ እየሰራ ነው። ይሄ ተስማምተዋል። አንተ ቻሌንጁን 20 ቀን እስከምታሟላ ድረስ ቤቱ የቤት ኪራይ የሚከፍላል፣ የሰራተኛ የሚከፍላል፣ ስራ ይሰራል። ያ ማለት ግን ይሄ የጎደለ ነው የሚሄደው አይደል? ወይ ዲር ቢጎል ራሱ የ1.5 ሚሊዮን ብር ዕቃ እንዴት ሊጎል ይችላል? ሀሳብ ይገባሽ። አንድ ነገርም ከተሸጠለት እኮ እየጎደለ ነው። እሱማ አግሪመንታቸው ነው። እሱ አግሪመንታቸው ነው ሲልሽ ነግረዋለች። የመጣ ቀን ሱቅ የመጣ ቀን ቻሌንጁን ይሄ ያየው ቀን ማለት ነው። ሱቁን ተረከበ። እስከዛማ አሸናፊያና ቆማ ባይሞላልንስ በረከት እኛ እኮ ለሌላ ሰው እኮ ማስተላለፋችን አይቀርም አይደለ? አይደል? እንደው ስለዚህ ሲጎበኛው ይሄ ሙሉ ዕቃ ያንተ ነው። ከዚህ በኋላ ቻሌንጁን ያሸነፍከው አሸንፈሃል። ስለዚህ ይሄ ሁሉ ዕቃ ያንተ ነው። አሻንጉሊቶቹ፣ ብረቱ፣ ሱቁ ከነቁልፉ፣ ልብሶቹ ከተባለ ከዛ ላይ አንድ ፓንት አንድ ካልሲ ከተሸጠ ከ1.5 ላይ 1 ብር ጎደለ ማለት ነው አይደል? ይሄልሽ መጀመሪያ ሲያወሩ ያወሩት ምን መሰለሽ? የመጣ ቀን 1.5 ሚሊዮን የሚገመት ዕቃ ቦንዳ ትሰጣለች ተባለ አይደለ? ሜሪ ቦንዳ እንደዛለች። ልክ ሲመጣ ይሄውልህ 15 ቀን ሰጥቻለሁ። ያው 15 ቀን ሱቁ አይዘጋም፣ ክፍት ነው የሚሆነው። ሀሳብ የገባሽ? 15 ቀን ሱቁ ክፍት ነው የሚሆነው። ምክንያቱም የቤት ኪራይ ያለ ሰራተኛ ያለችበት ውስጥ ጥበቃ አለው። ሀሳብ የገባሽ? የግድ ሱቁ መቼስ ተዘግቶ ቻሌንጅ ወጣል ተብሎ ክሎዝ አይሆንም። ሱቁ ክፍት ነበር። አት ዘ ሴም ታይም ለሱ ነግረነዋል። ይሄንን ባላሳውቅ ነው በጣም ደስ እያለኝ እጠየቅበት ነበር። ተነግሮታል። ሱቁ ክፍት እንደሆነ ያውቃል። እየሄደም ቪዲዮ እየሰራበት ነበር። ይሄ ዲል አድርጎ የገባበት ነገር ነው። ቻሌንጁ ላይ ሆኖ እኮ እሱ እኮ ቪዲዮ ሊሰራ እኮ ሄዶ ያውቃል። ሀሳብ የገባሽ? ክፍት እንደነበረና ሱቁ ክፍት እንደነበር ያውቃል። ይሄ ኦልሬዲ ነውስ። ይሄ አዲስ ያወጣነው ህግ ምናምን አይደለም።
ይሄ የሚያውቅ አለ አይደለ የነበረበት ሲቹዌሽን ነው። እሱ ራሱ ውስጡ የነበረበት ነገር ነው፣ የሚያውቀው ነገር ነው። ከ15 ቀን በኋላ ከመጣ በኋላ ግን ማለት ነው ከ15 ቀን በኋላ ከ15 ቀን በፊት ልክ ቻሌንጁን አሸንፈሃል ብዬ ስጠራው ግን እቃዎቹን አይቶ ብረቱን አይቶ እንትኑን አይቶ ምናምን ሲሄድ ቅሬታ ቢያቀርብና ይሄ እንደዚህ 1.5 ሚሊዮን አያወጣም ቻሌንጁን አልቀበልም ማለት ይችል ነበር። ሐሳቤ ገባሽ? የዛ ቀን አየ ሁሉን ነገር ጎበኛ። እሺ ደስ ብሎኛል፣ ቤተሰብ በጣም ነው የማመሰግነው ምናምን አደራ ይሄንን አሟሉልኝ ምናምን አለ ሄደ። ከ15 ቀን በኋላ ሲመጣ አንደኛ ፈቃዳችንን አልጠየቀም። አስገማችሁ ይዞ ለመምጣት ያማከረንም ነገር የለም። ምንም አይነት ነገር አላደረገም። ፕላስ ደግሞ ማንም አልነበረም ሱቅ ውስጥ አላወቃችሁም እንዳስገመተ ሸጭ ናት ያለችው ይሄ የተቀጠረች ሰራተኛ አለች። ኢቨን እሷ ልጅ ማለት ነው ለቤቷ አትናገርም። ታዲያ አስገማችሁ ይዞ ሲመጣ ቪዲዮ እየመጣ ስለሚሰራ ቪዲዮ የሚሰራ ነው የመሰላት፣ ገማች አልመሰላትም። ኦኬ ሐሳቤ ገባሽ? ከዛ ደግሞ ኢትስ ኦኬ እኮ በቃ ችግር የለኛም ነግሮን እኮ ማስገመት ይችላል አይደል? መብቱ ነው። ቱ ቢሆንስ የቦንዳ ልብስ ላይ ምን አለ መሰለሽ ሁሉም የራሱ ዋጋ ነው ያለው አይደል? ቦንዳ ልብስ አንድ ፍሬ ዕቃ ናት። እንደ መርካቶ አይተን ሁሉም ቦታ በተመሳሳይ ዋጋ የሚሸጥ ዕቃ አይደለም። ልክ እንደ ዕቃ አንቺ ነሽ ዋጋ የምታወጪለት። ቦንዳ ስራ እንደዛ ነው። ኦኬ እሱ 15 ቀን ተሰጠው። በ15 ቀን ውስጥ 100,000 ፎሎ ከሞላ 1.5 ሚሊዮን ብር የሚያወጣ የቦንዳ ልብስ፣ አሻንጉሊቶች፣ ብረቶች ከነሱ ቁልፉ እንደሚሰጠው ቃል ተገባለት። እሱ ግን በ15 ቀን ውስጥ አልጨረሰም። በ20 ምናምን ቀን ውስጥ ነው የጨረሰው። በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የሚሸጠው ዕቃ ሲቀነስ ማለት 1.5 ተገመተ የሚገመት አንደኛ የሚገመት ነው ያልነው። ከዛ ደግሞ ከረንትሊ አሁን ልክ ቻሌንጁን ስናወጣ ማለት ነው በመጀመሪያ የሚገመት ማለት ገበያው ባለበት ሁኔታ የሚሸጥ ማለት ነው። ሐሳቤ ገባሽ? ገበያው የዛን ሳለ ባለበት ቦታ ሁኔታ የሚሸጥ ልክ እኛ ቻሌንጁን ያወጣን ሰዓት የሚሸጠው በ1.5 ነው አለን አይደለ? እሱ ቻሌንጁን እስከሚሞላ 15 ቀን ሱቁ ዝግ እንደማይሆን ዊ ኦልሬዲ ኮንፈርም አድርገነዋል፣ አሳውቀነዋል። በውስጥ ነው ያሳውቃችሁት። ቪዲዮ ላይ ግን እኔ ያየሁት ቪዲዮ ላይማ እስከዛ ይሸጣል ምናምን ብለን እኮ እያንዳንዱ ነገር ልናብራራ አንችልም አይደል? እንዴ ሀብዬ 15 ቀን የሚለው ኦልሬዲ 1.5 ሚሊዮን የሚገመት ዕቃ ስለተባለ እኔ ቪዲዮን ስመለከት እዚህ ጋር ከፍቶ ሲያሳየኝ ስመለከት ያሰብኩት ሜቢ አይ ዶንት ኖ ሜቢ መጋዘን እያንዳንዱ ነገር ስለሚጠፋው ብዬ በ20 ቀን ውስጥ የተሸጠውን ሊስት አሁንም ማየት እንችላለን። ምንም ችግር የለውም እኮ ኢቨን ሂሳብ ለማወቅ ማለት ነው። በጣም ማየት እንችላለን። አዎ ማየት እንችላለን። ኢቨን ዲል አድርገናል። ዲል እስከሱ ጋር ተስማምተናል። ይሄ ያውቃል። ምክንያቱም እንደነገርኩሽ መሀል ላይ የሄደ ቪዲዮ ሲሰራ ነበር። ሱቁ ክፍት እንደነበረ ያውቃል። ይሄ የማያውቀው ነገር ወይ እኛ ከሱ ቁጭ ያደረግነው ልናጭበረብር ሞክረን ምናምን አይደለም። ያውቃል። ላይክ ቅሬታ ቢኖረው ኖሮ እኮ መሀል ላይ ሱቁ አሁንም እየሸጡበት ነው ብሎ ደግሞ ልክ እንዳሆኑ ያወራ ነበር አይደል? ቪዲዮ ላይ ይናገር ነበር። ስለሚያውቅ ዲል ስላደረግን ነው ምንም አይነት ነገር ያላለው እየሄደ ቪዲዮ ሲሰራ የነበረው። ሐሳቤ ገባሽ? ኤኒዌይስ 15ኛ ቀን ላይ አልመጣም፣ አልሞላለትም። ደወለልኝና 300-400 ፎሎወር ነው የቀረው፣ እሱ ደግሞ በሁለት ቀን ይሞላል አለኝ። በቃ ችግር የለውም ኧረ በረከት ይሄ ያጣላን። ተደዋወልን፣ ተገናኘን፣ ሄድን። ከዛ በኋላ ምን ሆነ እንደዛ ድራማ ተፈጠረ ምናምን አላልኩሽም? አዎ በጣም በቃ እኔም በጣም ደበረኝ ምናምን እንደሱ አይነት ሲቹዌሽን ውስጥ ስላስገባኝ። ምክንያቱም እኔ አልወድም፣ ሐቁን ነው የምነግርሽ። በፍጹም የሰው እንባ የሰው ሐቅ የምወድ ሰው አይደለሁም። ሜሪም ደግሞ ቱ ቢ ሆነስት እንዳልኩሽ በአንድ ፎሎ 1 ብር ብላ እንደዛ አይነት ቻሌንጅ ማንሳት ትችል ነበረ። ይሄ ያን ያህል ፎሎወር አጓጉታት አይደለም። ከዛ ኤኒዌይስ እንትን አለ እንደዛ አይነት ሲቹዌሽን ተፈጠረ። በቃ እኔና በረከትም በስነ ስርዓት ልናወራ አልቻልንም። ሞር ደግሞ ከጓደኞቹ ጋር በቃ ማውራትም አልቻልኩኝም፣ ልንግባባም አልቻልንም። በጣም ነው የተበሳጨሁት። ይሄ አንደማመጥም። በረከትም በጣም ስሜታዊ ሆኖ ነበር፣ እኔም በጣም ተናድጄ ነበር። በቃ ሁለታችንም ልክ አልነበርንም። እኔ ቀድሞኝ ቪዲዮ ማውጣታቸው በጣም ስለደበረኝ ይሄ ላይቭ መግባታቸው ምናምን ማውራት እንኳን አልቻልኩኝም። ታውቂያለሽ፣ በጣም ነው በቃ የተበሳጨሁት። አንኤክስፔክትድ ነገር ስለነበረ እንደዛ ሆነ። ኤኒዌይስ አሁንም ቢሆን ሜሪ ቦንዳ ልኬልሻለሁ አይደለ? ላይክ ሜሪ ቦንዳ እንደነገርኩሽ 3 ብራንች ነው ያላት። 3ቱም ብራንች የለመደ ነው። ቦንዳ ስራ ላይ ደግሞ ኦልሞስት ከ4 ዓመት በላይ ቆይታለች። ያህ ማለት ከተማው ላይ ቦንዳ ብለሽ ሰርች ብታረጊ በጣም ከሚታወቁ ቦንዳ ቤቶች መካከል ሜሪ ቦንዳ አንደኛዋ ናት። ማለት በቲክቶከር ከፍላ ብዙ ቲክቶከር ከፍላ የምታሰራ ቦንዳ ሻጭ ናት። ቦንዳ ማለት ኢማጂን በጣም ትንሽ ብር ነው የምትሰበስቢ ከሆነ ዕቃ ላይ ኢንፍሉዌንሰር ከፍለሽ ማሰራት ትችያለሽ ማለት ምን ላይክ
ተቋርጠሻል ህሊና። ምን ያህል ቢያዋጣ ከዛ ምን ሆነ? ሶስተኛው ብራንቿ የት ነው ያለው? እንትን ጋር ከአያት አደባባይ ትንሽ አለፍ እንዳልሽ ነው ያለው እና አያት ጥሩ ቦታ ነው። ፕላስ ደግሞ ከአስፓልት ዳር ነው ያለው ሱቋ። ከአስፓልት ዳር ነው ያለው። ኢቭን ይሄ ፈርስት ፍሎር ሰከንድ ፍሎር ብሎ ይሄ ሰው አይመጣ ምናምን የምትይበት ቦታ አይደለም። ወኪንግ ከስተመር አለው። እሱ ብቻ አይደለም፣ የለመደ ብራንች ነው። ረጅም ዓመት ያስለመደችው ብራንች ነው። እዛው ጋር ደግሞ የወንድ ቦንዳ ቤትም አለ። ይታወቃል ቦታው። ይሄ ወንዶችም ሴቶችም የሚመጡበት የተለመደ ቦታ ነውና እሱ ነው ኦፖርቹኒቲ። አንደኛ የለመደ ከስተመር ማለት እኔ ማንንም ሰው አትራክት ያደርጋል ብዬ ማስበው እንደውም ከቦንዳ ልብሱም ከምኑም ይልቅ ይሄ የለመደ ቦታ ነው አትራክት የሚያደርገው ማንንም። ምክንያቱም ስራ አለው ነው። የሆነ ሰው ቀጥታ መጥቶ እቃ ፒክ ያደርግበታል የምትዩ አይነት ሱቅ ነው። ከዛ ደግሞ ነገም ከነገ ወዲያም ቪዲዮ የሚሰራበት አካውንት ነው። እኔ ኦልሞስት የአመት ምናምን ብራንድ አምባሳደር ነኝ። አሁንም ፕሮሞሽን ብሰራ ሰው ከሶስቱ ብራንች የቀረበው ጋር ነው እንጂ የሚሄደው ለበረከት ተሰጥቶታል ብሎ አይቀርበትም። ይሄን ደግሞ ቃል በቃል የምነግርሽ ምዬ ለሱ ለራሱ ብለዋለች። በእኔ ንግድ ፍቃድ መስራት ትችላለሽ በረከት፣ ንግድ ፍቃዴን አልዘጋብህም። እሷ ራሷ ናት ያለችው። ኦልሬዲ የ3 ወር የቤት ክራይ ከፍላበታለች። ከዛ በኋላ የቤት ክራዩ በወር 25,000 ብር ነው፣ አይከብድህም ስራ ትሰራለህ አለችው። እሺ አለ። እኔ ደግሞ ደወልኩለትኝና እዛ ሰራተኛ አለቻት ማለት ነው ሜሪ እሷ ብትሰራለት ጥሩ ነው፣ ልጁ ስራውን ስለማያውቀው ትንሽ ግራ እንዳያጋባው ነው፣ ሲስተም ውስጥ እስከሚገባ የተወሰነ ስራ አሳየው ምናምን። ፒስ በቃ ተስማማን። በጣም ዲል አረግን በሱ ምናምን በቃ ሰላም እንደነበረ ነው የምናውቀው። ኤኒዌይስ አሁንም ማወራው ነገር እያንዳንዱ ሜሪ ቦንዳ የምትሸጥበትን ዋጋ ግሩፕ ላይ ገብተው ቼክ ማድረግ ይችላሉ። ላይክ አንድ ቦንዳ ምን ያህል ብር እንደሚሸጥ ህሊና ዋትሳፕ ላይ የላክሽልኝ ሊስት ለሱ የሚሰጡት እቃዎች ናቸው፣ ውስጥ ያሉ እቃዎች ናቸው እነሱ እንዳለ ሱቅ ውስጥ ያሉ እቃዎች። የመቼ ሊስት ነው ይሄ? እሱ ቻሌንጅ ውስጥ ከረንትሊ የምትሸጥበት ዋጋ ነው። አሁንም ያሉ እቃዎች እነዚህ እቃዎች ናቸው እና ኢቭን ሊስት አድርገን ልንልሻል። ይሄ የተሸጠውን እቃ እንደዚህ እስከዚህ ባለው ይሄን ያህል እቃ ተሽጧል ብለው ታች ጋር ጽፋልሻለች እያንዳንዱን ነገር ሜሪ። እሺ ይሄ 1.3 ነው እዚህ ጋር የተገለጸው። አዎ 1.3 አይደለም የሚለው ኢቭን ከቁልፍ ሽያጭ ውጪ ኢማጂን። በዚህ ሰዓት ሀቡ እግዚአብሔርን የለመደ ሱቅ እኔ ያቺን ሰፈር ውስጥ የነበረች ቦንዳ ቤቴን እንኳን ስንት 100,000 ብር ሽጫት እንደወጣ አውቃለሁ። ሀሳብ ይገባሽ? እንኳንስ አያት ማለት ምን ያህል የስራ ቦታ እንደሆነ ታውቂያለሽ። እቺ ልጅ ቁልፍ ሳትሸጥ ነው ይሄንን ሂሳብ የሰራችለት። ሱቁን ቪዲዮውን አይተሹ ከሆነ ሙልት ያለ ልብስ ነው ያለው። ላይክ በጣም ብዙ ሱሪ። እነዚህ እቃዎች አሁንም ያሉ ናቸው። አሁንም ያሉ ከሆነ የተሸጠው በ20 ምናምን ቀን ውስጥ ከዛ ሱቅ ውስጥ የጎደለው እቃ የ200,000 ብር እቃ ብቻ ነው። ላይክ የሚገመት ከተባለ ሲገመት የተገመተው እናንተ አይደለም። አሁን እሱን ትተን እኔና ሜሪ ሂሳብ ስናወጣ አልኩሽ የቁልፍ ሽያጭ እንኳን ብለን ፕላን አላረግንም። ሀሳብ ይገባሽ? አሁን እዚህ ላይ የቁልፍ ሽያጭ ጨምርበት ብትይ ሱቁ ኦልሞስት ከ1.5 በላይ ራሱ ሊሆን ይችላል። ሀሳብ ይገባሽ? ሜሪ ለስሟ ምን ያህል ነው የምታስከፍለው? በቃ የለመደ ስራ ቦታ ከተማ ላይ ስንት ነው የሚሸጠው ማለት ስሟን ነው እንዴ? እሱ ከተሰጠው በኋላ ስሙን አይቀይረውም። በረከት በሜሪ ሙሉ እስከነ ቁልፍ መሸጥ ማለት አብዬ እዚህ እንዴት መሰለሽ? አሁን ለምሳሌ ልክ ካልዲስ ኮፊ፣ አሁን ካልዲስ ኮፊ ብዙ ቦታ ነው አይደል ያለው? ሁሉም እኮ ይሱ አይደለም ነው፣ እሱ እኮ ብራንድ ነው። ልክ እንደዛ ነው። አሁን ሜሪ ቦንዳ 3 ቦታ አይደለ ብራንች አላት። ከስተመሮቹ ኦልሬዲ ያውቁታል። የታወቀ ቦታ ነው። ቦንዳ ሲፈልግ ሰው ቀጥ ብሎ የሚሄድበት ቤት ነው የለመደበት ቤት ነው። ገባሽ? ሰው ላስለመደው ቦታ አሁን እዚህ ቦሌ ብትመጪ 1 ሚሊዮን 2 ሚሊዮን 500,000 ምናምን ሁላችንም ቁልፍ ገዝተን ነው ስራ የምንሰራው። የለመደ ቦታ ሳይሆን ራሱ ባይቀይርም ችግር የለባትም። ስቲል ሜሪ ቦንዳ ይባላል እንደዛ። ኧረ እሷ በንግድ ፍቃድ ስራ እያለችው ግብር ልትከፍልለት እንዴ? ግብር እኮ ከፍልልሃለሁኝ በእኔ ንግድ ፍቃድ ስራ እኮ ብለዋለች። እሺ ስለዚህ አሁን እኔ ማለት ነው ሹር ሆኜ እናቴ ትሙት በንግድ ፍቃዴ ተጠቀሚበት አላለችኝም። በልበረከት እሱ ብቻ አይደለም 15 ቀን አልተሰጠኝም ብለህ ማልበት። እኔ ምዬ ነው የማወራው። ሁለቱም ቁጭ ብለው ነው የሰማሁት። ኦኬ አሁን ደግሞ የአንቺ ከጨረሽ የሱ ተራ ሲሆን ነው ሚውት አብርቶ ማውራት የሚችለው። ቤቱ ህግ ስላለው ሁለት ሰው እኩል ማያወራ። አንቺ ስትጨርሺ ሚውት ታደርጊለትና በሱ ደግሞ በተራው ያወራል። አንቺ ከተናገርሻቸው ለሱ ጥያቄዎች አሉኝ። አንቺ ደግሞ ጥያቄዎቹን ኦልሬዲ መጀመሪያ እንደገባሽ እሱ የሱ ሀሳብ ነግሬሽ በዛ ላይ ምላሽ ሰተሽበታል። አሁን ደግሞ አንቺ ያልሽው ላይክ 15 ቀን አልተሰጠህም ወይ ጥያቄሽ። እንደገና ደግሞ በ20 ምናምን ቀን ውስጥ ከቤት ውስጥ በተሰጠው 15 ቀን ጊዜ ከቤት ውስጥ ከሱቅ ውስጥ የሚሸጠው እቃ
እቃ እየተሸጠ እንደሆነ ሱቁ ስቲል ክፍት እንደሆነ ቻሌንጁ ተጀምሮ እስከሚያልቅ ሱቁ ክፍት እንደሚሆን ክፍት እስከሆነ ድረስ ደግሞ እቃ ይሸጣል። ስለዚህ መጥቶ ለመጀመሪያ ጊዜ ቻሌንጁን ሲቀበል ካያቸው እቃዎች ውስጥ ለሚጎሉ እቃዎች ኃላፊነቱን ወስዷል። ተስማምታሉ። ኦሬዲ ያልኩሽ በ15 ቀን ሄዶ ቪዲዮ ሲሰራ ነበረ። ሄዶ ቪዲዮ እየሰራበት ነበር። ክፍት እንደነበረ ያውቃል። አሁን ይሄ እኔ ሀሳብ ላይ የመጣ ጥያቄ ነው። እኔ ነኝ ይሄን ጥያቄ የጠየኩት። አይ ዶንት ኖ እሱ እንዴት እስካሁን እንዳላሰበው፣ አይ ዶንት ኖ እናንተ እንዴት እንዳላሰባችሁት እንጂ ቪዲዮ ሲሰራ 1.5 የሚገመት ከተባለ ከዛ 1.5 ከተገመተ እቃ ላይ አንድ ካልሲ ወይም ፓንት ሊነሳ አይገባም ባይነኝ እኔ። ይሄ የኔ አመለካከት ነው። ሶ እሱ ተነግሮት አምኖበት ከሆነ ግን የተነገረበት ቪዲዮ ምክንያቱም እኛ ቻሌንጁን እኛ እንደ ህዝብ ቻሌንጁ ቪዲዮ ላይ አላየንም ይሸጣል የሚል ነገር ስላልሰማን እሱ ግን ተነግሮት ነው የተቀበለው ቻሌንጁን ከተባለ የተነገረበት ቪዲዮ ካለ ኦር ማስረጃ ካለ ወይም እሱ ጋር እንደተነገረው የሚያውቅ ከሆነ እንጠይቀው። ባይዘቤ ሀቢባዬ አሁንም የምልሽ የላኩልሽ ዋጋ ከቁልፍ ሽያጭ ውጪ ነው እያልኩሽ ያለሁት። ቁልፍ ሽያጭ ሜቢ የሚያውቅ አሁን ከረንት ላይ አዲስ አበባ ያለ ሰው ጠይቂ። አዲስ አበባ ላይ ያለ ሰው አያት አካባቢ ያለ ሱቅ ሜሪ ቦንዳ ልሽጥ ብትል ከ600 ከ700 ሺህ ብር በታች ቁልፍ ሽጣ አትወጣም። በጣም እርግጠኛ ሆኜ ማለት ማንም ማንም ብረቶች የቦንዳ ልብሶች አሁን የላኩልሽ ዋጋ ከቁልፍ ውጪ ነው። ይሄው አንብበሽው የለ ከቁልፍ ውጪ ነው። ቁልፍ በትንሹ እዚህ ላይ 600 ምናምን ብትጨምሪ ከ1.5 በላይ እንኳን ነው የሚሆነው ነው እያልኩሽ ያለሁት። ሀሳብ ይገባል። አምፖሎች አሉት፣ መስታወት አለው፣ መጋረጃ አለው፣ ብረቶች አሉት፣ ልብሶቹ አሉ እና የሜሪ ቦንዳ ስሟ ራሱ አለ። ከስተመር የሚሄድበት ቤት ነው። ኦኬ አንዴ ላንብበው። በደንብ ደስ ይለኛል። ኢቨን ፎቶውን ራሱ ብታሳዩ በጣም ደስ ይለኛል። ኦኬ አሳያለሁ። እሺ አንቺ ከጨረሽ የሱ ተራ ነው። እሺ አቢባይ ቴንክ ዩ በጣም መልካም። እሺ አንቺ ሚውት አድርጊ እንዲያወራት ቤተሰብ እናንተም ማንበብ እንድታነቡት በግሪን ጋላሪ ስክሪን ላይ አደርገዋለሁ። አይ ዶንት ኖ ከታያችሁ አላውቅም። እኔ እዚህ ጋር አነብላችኋለሁ። ለተመልካች ነው ማነበው። ይሄንን በመጀመሪያ ደላላ ወይም ጓደኞቹ በገመቱለት ወይም እነሱ ባሉን አይደለም የምንሸጠው፣ በራሳችን የራሳችን የሆነ ዋጋ አለን። የገባበትና መውጫውን የምናወጣው እኛ ነን። ሌላው ነገር ሱቁ ቻሌንጅ ካዘጋጀበት ቀን ጀምሮ አልዘጋነውም። ምክንያቱም ሶሪ ዙም እያደረኩ ማንበብ አለብኝ። አልዘጋነውም ምክንያቱም አሸናፊው እስኪታወቅ ድረስ ሱቁ ራሱን ችሎ መቆየት አለበት። የቤት ኪራይ፣ የሰራተኛ፣ የመብራት፣ የጥበቃ ብዙ ወጪ ስላለው እየተሰራ ነው የሚከፈለው። አሸናፊው መጥቶ እስኪረከብ ድረስ አሁንም ወደፊትም ሱቁ አይዘጋም። 4 ነጥብ። ይህንን ሰተን ነበረ። የትኛውም ሰው መጥቶ ማየት ይችላል። ጥያቄ ያለው ሰው ኦኬ። አይነት ይላል እዚህ ጋር ቀሚስ 55 ፍሬ አይነት ብዛት ከዛም ፕራይስ አለ። ኦኬ ዋጋ አለ። አይነት ቀሚስ ብዛት 55 ዋጋ 3500። ኮት ብዛት 10 ዋጋ 3500። ካፖርት ብዛት 6 ዋጋ 6000። ጋውን ብዛት 14 ዋጋ 3000። ሌዘር ጃኬት ብዛት 2 ዋጋ 6000። ሸሚዝ ብዛት 28 ዋጋ 2000። ጂንስ ጃኬት ብዛት 11 ዋጋ 3500። ፌር ሹራብ ዋጋ ብዛት 7 ዋጋ 3000። ኖርማል ጃኬት ብዛት 14 ዋጋ 3000። ወፍራም ሹራብ ብዛት 25 ዋጋ 3000። በጨርቅ ሱሪ ሆት ፓንት ብዛት 40 ዋጋ 3000። ቱታ ብዛት 13 ዋጋ 2500። ሁዲ ብዛት 35 ዋጋ 2500። ካርጎ ሱሪ ብዛት 18
ዋጋ 2500። ጅንስ ሱሪ ብዛት 17 ዋጋ 3500። ሻርፕ ብዛት 5 ዋጋ 1000። ክሮፕ ቶፕ ብዛት 60 ዋጋ 2000። የጆ ቲሸርት የጂዮ ብቻ ቲሸርት ብዛት 9 ዋጋ 2800። እጀ ሙሉ ኦኬ፣ እጀ ጉርድ ለማለት ነው። ዘጋ እጀ ጉርድ ቲሸርት ኦኬ። እጀ ሙሉ አንድ ላይ ነው። ሶሪ ቲሸርቶቹ እጀ ሙሉ ናቸው። ጉርድ ብዛት 9 ዋጋ 2800 ብያለሁ። የጁ ጃኬት ብዛት 7 ዋጋ 3000። ጀርሲ ብዛት 1 ዋጋ 2500። ስስ ሹራብ ብዛት 4 ዋጋ 2500። ኢን ቶታል 1.3 1,300,000 79.200 ይላል። 1.3 ብላችሁ ያዙት። ከዛ ብረት የተሰራበት 150,000 ቆይ 1.3ቱ ፕላስ ይሄንን ጨምሮ ነው። ኢንቶታ ብረቶቹን ኢንክሉድድ አድርጎ መሰለኝ 1.3 ህሊና 1.3ቱ 1.3 ብሎ ፕላስ ብሎ በቀስት ወደታች ያመለክታል። የልብሶቹ ሜሪ ያላከችልኝን ሙሉ ነው ፎርዋርድ ያደረኩልሽ። አብይ አዎ እኮ ይሄ 1.3 የነዚህ ዋጋ ነው። ከታች የጻፈችውን አንበቤው ዲር ከታች የጻፈችውን አንበቤው ውስጥ ኦኬ። ከታች ብረት ይላል። ብረት የተሰራበት 150,000 ይላል። የሶስት አሻንጉሊት 21,000። የመስቀያ 20,000። የእንጨት መደርደሪያዎች 15,000። አምፖል 7,000። 3 ወር የቤት ኪራይ 75,000። መስታወት 8,000። መለኪያ መጋረጃ 5,000። በራሳችን ንግድ ፍቃድ ይላል። በራሳችን ንግድ ፍቃድ ኦኬ። ቀሪው ቻሌንጅ ከተጀመረ ጀምሮ እስከ ዛሬ ድረስ የተሸጠ እቃ አለ ሱቁ ስለማይዘጋ። የለመደ ሱቅ እስከ ስሙ እስከ ከስተመሩ እስከ ቦታው ቤተሰብ 1.5 ይበልጣል። ቢታሰብ ከ1.5 ይበልጣል። የቁልፍ ሳንጨምር ይላል። ኦኬ እነዚህ ልብሶች ናቸው። የልብሶቹ ቢደመርና የነዚህ እንዳለ ሲደመር የብረት የ150,000 የብረት የአሻንጉሊት የአምፖል የሱቅ ኪራይ 75,000 ከነ ልብሶቹ ኦል ኢን ቶታል 1.3 ይመጣል። የቁልፉ ሳይታሰብ የብራንዱ ስም ሳይታሰብ ማለት ነው የሚለው እዚህ ጋር ኦኬ። ይሄ እነሱ የሚሸጡበት ዋጋ ነው። አሁን ወደ በረከት እንሄዳለን። ህሊና ፕሊስ ሚውት አድርጊለት፣ እሱ ሊናገር ነው። እሺ አሁን በረከት የመጀመሪያው ጥያቄ ተስማምተህ ነበር ሄደክ አይተህ እየተሸጠ እንደሚቀነስለት ሱቁ እንደማይዘጋ? አልተስማማውም፣ ጭራሽ አልተስማማውም። እኔ እነሱ ሲሸጡ እንደውም የመሰለኝ መጨረሻ ላይ ደምረው የሸጡትን የሚሰጡ ነበር እንጂ የመሰለኝ እንደዚህ ለራሳቸው እየሸጡ እንደሆነ እኔ አልገባኝም። እና ደግሞ እኔ ስለ ልብስ ምናምን ጭራሽ አላውቅም ማለት ነው። እኔ 1.5 ምናምን ይሆናል ብዬ ምናምን አምኜ ነው ቻሌንጁንም የተቀበልኩት። ህዝቡም ደግሞ ያውቃል። ሁሉም ህዝብ እዚህ ጋር ያለው ቻሌንጁ ሲቀበል ያየ ሰውም ደግሞ ያውቃል ያንኑ እንደማገኝ ማለት ነው። እና አሁን እዚህ ጋር እነሱ ያሉት ደግሞ ትክክል አይደለም ማለት ነው። ህሊና እያወራ ያለችው እየዋሸች ነው። የ3 ወር የቤት ኪራይም እንከፍላለን ምናምን ከፍለናል ምናምን የሚል ነገር የለም፣ ቪዲዮ ላይም አልታየም ማለት ነው። እና ይቺ ልጅ አሁንም ትክክለኛውን ነገር እያወራች አይደለም። እኔ ሐቋን ነው የማወራ፣ እግዚአብሔር ምስክሬ ነው። ማንም የሚያውቀውን ነገር ነው ማለት ነው እኔ የማወራ። አንድ እንዲች ብዬ ውሸት ምናምን የለብኝም። እና ደግሞ እቃው ምናምን እንግዲህ እሱ ነው ያሳየው። እኔ በነገራችን ላይ ብዙ ምናምን እንደዚህ ላይቭ ላይ ማውራት አልችልም። ሞር እሱ ያውቃል ሁሉን ነገር። ከጎዳናም ያነሳኝ እሱ ነው፣ እዚህ ደረጃም እንድደርስ ያገዘኝ እሱ ነው። እሱ በደንብ በሰፊው ሁሉን ነገር ስለሚያውቅ እሱ ያወራል። በመጀመሪያ መጀመሪያ ጥያቄ ያለኝ ለበረከት፣ ከዛ ለአንተ እድል እንሰጣለን። በረከት ስትሄድ ከሱ ጋር ነው የሄድከው ወይስ ብቻህን? የመጀመሪያ ቀን ሱቁን ለማየት ስትሄድ ከማን ጋር ነው የሄድከው? የመጀመሪያ ቀን ይኸው እዚህ ስራ ቦታ የመተው ቪዲዮ ምናምን አንስተው እንግዲህ 1 ሚሊዮን 500 ሺህ ብር አሸናፊ ሆነው በረከት ነው ምናምን ብሎ ይዘውኝ ሄዱ። እኔ ደስ ብሎኝ፣ እኔ ስለቃል አቅም ነበር መጀመሪያ እንዳልኩሽ ደስ ብሎኝ፣ ቤተሰቦቼ በጣም አመሰግናለሁ በመጀመሪያ እግዚአብሔር ይመስገን ምናምን ሙላ ብዬ እንትን ብያለሁ። ቪዲዮ ሰርተናል ከነሱ ጋራ ማለት ነው።
ጥያቄ ስትሄድ አብሮክ ሄዷል ወይስ ብቻ? ብቻዬን ነው ብያለሁ መጀመሪያ። እሺ አላውቅም ነበር የሚሸጠው በ20 ምናምን ቀን ኦር ሶሪ 15 ቀን የተሰጠች ቻሌንጅ ግን የጨረስከው በ20 ምናምን ቀን ነው ብላለች። በ15 ቀን ውስጥ በተሰጠኝ 15 ቀን ውስጥ ከሱቅ ውስጥ የሚሸጠው እቃ የመሰለኝ ገንዘቡ ከእቃው ጋር አብሮ የሚሰጠኝ ነው የመሰለኝ የመሰለኝ እንደዛ ነው። አዎ በመሰለኝ ለምን አልጠየቅም? ሱቁ ቪዲዮ ለመስራት በየጊዜው ስትሄድ ሻጭ ቆማ እቃ እየሸጠች እንደሆነ እያየክ ሱቁ እንዳልተዘጋ እያየክ ከዚህ እኔ ከሚሰጠኝ 1.5 ላይ ይሄ ሱቅ ከዚህ በኋላ ያንተ ነው፣ ቻሌንጁን አሸንፈካል፣ በ15 ቀን ውስጥ 100,000 ከሞላክ 1.5 ሚሊዮን የተገመተ ሱቅ ከነቃው ይሰጥካል ስትባል አዎ ብለህ ደስ ብሎ ቻሌንጁን ተቀብለህ ቪዲዮ መስራት ጀምረህ እየሄድክ ቪዲዮ ስትሰራ እቃ ሲሸጥለት ሲጎል እያየክ ለምን አልጠየቅም? አልጠየቅኩም እኔ ምክንያቱም የ1.5 መጨረሻ ላይ እኮ መጠየቅ አይቀርም። እንዳየሽው ቪዲዮም ሰርቼ ነበረ። ምን ብያለሁኝ? እንግዲህ ቤተሰቦቼ እየተጠጋን ነው እና ልክ ፎሎወርሱ እንደሞላልኝ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን ብዬ የቪዲዮ ሰርቻለሁ። አይተሽ ከሆነ ማለት ነው። እሺ በጣም ጥሩ። ስለዚህ ለመጨመሪያ ያክል አላውቅም ነበር ብለህ ነው። ቴንክ ዩ። ለመጨመሪያ ያክል በመጀመሪያ ደረጃ ሂሉ ምናልባት ስለኔ ያለሽ ኢሜጅ ከተበላሸብሽ አምሶሪ ማለት ፈልጋለሁ። እዛ በነበረው የላይቭ አጠቃላይ ሂደት ውስጥ እኔ በተቻለ መጠን ሁኔታውን ለመቆጣጠርና ሰላማዊ በሆነ መንገድ ዲስከስ አድርገን ርክክቡ እንዲደረግ ለማድረግ ነው ጥረት ሲያደርግ የነበረው። ሞር ሆት ሆና የነበረችው እሷ ስለነበረ አምሶሪ አንደርስታንድ ያደረግሽብኝ መንገድ እንዴት እንደሆነ አላውቅም። ዞሮ ዞሮ ግን እሱ ኤክሳይትድ ሆኖ ነበር፣ በጣም ኤክሳይትድ ሆኖ ነበር። እንዳለውም በየቀኑ ነው የምንገናኘው። እያንዳንዱን ሶሻል ሚዲያ ላይ የሚያደርጋቸውን ነገሮች በቻልኩት መጠን ያው ጋይድ ለማድረግ ሞክራለሁ። ስለዚህ ጥያቄ ጠየቅኩት። እኔም የሚሸጠው ነገር እንዴት ነው የሚሆነው? ያው ለሱ ከማሰብ የተነሳ አይ ኦልሬዲ ቻሌንጁ 1.5 ስለሚል መጨረሻ ላይ ፎሎወሮችን ስሞላ እጠይቃቸዋለሁ። ምክንያቱም ኦልሬዲ በቪዲዮ ማስረጃ ስላለ ሊሸመጥጡ የሚችሉ አይመስለኝም የሚል ነገር ነው የተነጋገርነው። መጨረሻም ላይ ያደረገው እሱን ነው ማለት አሁን የቀረቡ ዝርዝሮች ምናምን አሁን እነዚህ ማለት እውነት ለመናገር ሁሉም የራሱ የሆነ ዋጋ ሊኖረው ይችላል። ቦንዳ እንደዛ ነው። ሁሉም የራሱ ዋጋ ነው። ብራንድ ሲሆን ነው ኢንተርናሽናል ፊክስድ ፕራይስ የሚኖረው። ሶ ቦንዳ ከሆነ እያንዳንዱ ቦታ የተለያየ ነው። የተለያየ ፕራይስ ነው። ቀንሰንም ነው የምንገዛው። ኖ ፊክስድ ፕራይስ ፎር ቦንዳ አይደል? የተለያየ ፕራይስ ይኖረዋል። ግን እውነት እንደው ማለት እኔ ቦንዳ በደንብ ስለማቅ ማለት ነው ንግዱ ላይ አለሁኝ። በዚህ ማለበዛ ንግዱ ላይ ስላለው እውነቴን ነው የምነግርሽ። በዚህ ደረጃ የተጋነነ ፕራይስ ያላቸው ቦንዳዎች የሉም። ምንም አይነት ቦታው ምኑም ማተር አድርጎ ነው የምልሽ። እዛም ኖርማሊ ተለጥፏል ፕራይሶች ስንት እንደሚሸጡ እኛም አይተናቸዋል። አሁን በተነገረው ልክ አይደለም። ይሁን ኦኬ። አሁን ላይ ምን ይላል? ማንንም ሀቢባ እዚህ ጋር እኔ ጋር እንደውም ማለት ቪዲዮ አለ። እንደውም ሌዘር 6000 ብር ምናምን ስትል ሰምቻታለሁ። ግን እኔ እዛ ጋር የሆነ ሰዓት ቪዲዮ ሰርተን ነበር ከሷ ጋራ ይሄን ሌዘርና ይሄን ቱታ ገዛለሁ ብላኝ 5000 ብር ብላለች። ሌዘሩም ማለት ነው እዚህ ጋር ራሱ ተጨምሯል ማለት ነው። አይ ችግር የለውም ሀቢ ታርጋልክ ቢሆንስ 1 ሰከንድ አሁን ወደ ምን መሰለህ እንዲህ ብለን የተጋነነ ነው ፕራይሱ ምናምን ማለት አንችልም። ቢካዝ ሁሉም የየራሱ ፕራይስ አለው ብለን ኦኬ እሺ የራሳቸው ፕራይስ ስለሆነ በዚህ ፕራይስ ተመቸው አይገዛም ማለት ያኔ በርክክብ ቀን የተፈጠረው ነገር በፈለጋችሁት ፕራይስ አስደምራችሁ ህጋዊ በሆነ መንገድ አስረክቡኝ ነው ጥያቄው የነበረው። ባይዘዌ ሄሉ መጣ የተለየ አዲስ ነገር አልነገረችሽም። የነገርንሽን ነው የነገረችሽ የደገመችልሽ። ምንም እኮ የተለየ ጥያቄ አልጠየቅንም። እኛም
ላይቭ ላይ መግባታችን ነግራኛለች እንጂ አዲስ ነገር የነገረችኝ እኔ ያመጣሁት ጥያቄ አለ። ምንድነው እኔ የጠየቅኩት? እኛ እንደ ህዝብ ያየነው ቪዲዮ 1.5 የተገመተ እቃ እንደሚሰጠው ነው። አዎ አለች። ስለዚህ ታዲያ ከቻሌንጁ ላይ እሱ ለራሱ ስለማያውቅ ያልጠየቀው ጥያቄ ምንድነው? ቻሌንጁ ለ15 ቀን ሲሰጠኝ በ15 ቀን ውስጥ ሱቁ እስካልተዘጋ ድረስ የሚሸጠው እቃ ከቻሌንጅ ላይ ከ1.5 ላይ ይቆረጣል ወይ? እየቀነሰ ነው እኮ የሚሄደው ብሎ አልጠየቀም። ጠይቋል ወይ ስላት ያውቃል አለች። ሶ ታውቃለህ ወይ ብዬ ስጠይቀው መስሎኝ ነው በመሰለኝ ይሆናል አያውቅም መሰለኝ አለ። የገመተው ምንድነው? የሚሸጡትን ብሩን አስቀምጠውት ዛሬ አንድ ፓንት የሚሸጥ አንድ ካልሲ ብሩ ተቀምጦ 1 ብር የሚወጣው 2 ብር ተቀምጦ ቻሌንጅን ስጨርስ አብሮ ይሰጠኛል። ይኸውልህ ይሄ በ15 ቀን ውስጥ የተሸጠ ብር ነው እንካ፣ ይሄ ደግሞ እቃው ተብሎ ይሰጠኛል ነው ብሎ የገመተው እሱ መሰለው። ኦፍኮርስ መሆንም ያለበት ሀዱ የተሰጠው ቻሌንጅ ቪዲዮ እኮ ይኸውልሽ የሚለው 1.5 ሚሊዮን የሚያወጣ ነው። እሱም አንደኛ መጠየቅ ነበረበት። እነሱም ቪዲዮ ሲሰሩ 1.5 የሚገመት እቃ የሚገመት ግምት ነው። 1.4 ሊያወጣ ይችላል ግምት ስለተባለ 1.6 ሊያወጣ ይችላል 1.4 ለምን ግምትና ኤግዛክት አንድ አይደለም። አንድ ሰው ኤግዛክትሊ ከተናገረ 1.5 ኤግዛክትሊ ካለ ኤግዛክትሊ መምጣት አለበት። የሚገመት ካለ ደግሞ ግምቱ 1.4 1.3 ብቻ ይቀራረብ ከ1.5 ጋር የተቀራረበ ወይ የበለጠም ሊሆን ይችላል። እንደ እድሉ ነው የሚያወጣ እቃ ብለው ሲሉ ግን በ15 ቀን ውስጥ ሱቁ ክፍት ነው የሚሸጠው እቃ ሊቀንስ ይችላል፣ እቃው ከዛ ላይ ሊቀንስ ይችላል ብለው ማሳወቅ ነበረባቸው። እነሱም ቪዲዮ ላይ መጥቀስ ነበረባቸው። እነሱም አልጠቀሱም፣ ተቀባይም አልጠየቀም። ተቀባይም ቻሌንጁን ሲቀበል ታዲያ 15 ቀን ውስጥ ፎሎ ሳስደርግ ከተሳካልኝ በሰጣችሁኝ 15 ቀን 100,000 ፎሎውን ካሳካው ሱቁ ክፍት ሆኖ 15 ቀን ስለሚቆይ ከዛ ላይ አሁን ካየሁት እቃ ላይ የሚጎለው ምንድን ነው የሚደረግልኝ? እቃው ይተካልኛል ወይስ የሚሸጥበት ብር ይሰጠኛል ብሎ የመጠየቅ ግዴታ ነበረበት። እነሱም ቪዲዮ ላይ የመጥቀስ ግዴታ ነበረባቸው። በ15 ቀን ውስጥ የሚሸጠው እቃ ከ1.5 ከሚገመተው ይጎላል ብለው መንገድ እሱም ደግሞ መጠየቅ ነበረበት። እነሱም አልጠቀሱም ቪዲዮ ላይ። እሱ ምን አለ መስሎኝ ነው አለ። አሁን እኔ ስጠይቀው ምንድን ነው ያለኝ? መስሎኝ ነው ማለት ብሩን አስቀምጠው ቻሌንጁን ሳጠናቀቅ ከእቃው ጋር አብረው የሚሰጡኝ መስሎኝ ነው ምን መሰለሽ እዚህ ጋር አሁን ይሄን ነገር እኮ ማወቅ የምንችለው ደግሞ መጨረሻ ላይ ነው። እነሱ እዛ ጋር እቃ እየሸጡ ከሆነ እኔ መጨረሻ ላይ 1.5 የሚያወጣ እቃ ይሰጡኛል እንደምንም አሞላልተው ቢሆን ብዬ ነው የምረዳው። አንድ ታክሲ ኮንትራክት ስትይዝ መጨረሻ ላይ አይደለም ሂሳብ የምትነጋገረው። መጀመሪያ መኪናው ላይ ተሰቅለ መንገድ ከመጀመሪያ በፊት ተነጋግረህ ነው ዋጋ የምትገባው። ለምን ኪስክ ውስጥ ያለው ተነጋግሯል እኮ 1.5 ሚሊዮን ገደማ የሚያወጣ ቦንዳ ቤት ይሰጥሃል ነው። ይሽጡትም ይለውጡትም ያዘዋውሩትም ያንቀሳቅሱትም ዞሮ ዞሮ መጨረሻ አውትፑቱ 236,000 ፎሎወር እንደሰጠ 1.5 ሚሊዮን የሚያወጣ ቦንዳ ቤት ይሰጠዋል ነው። ዳትስ ኢት በቃ ማለት አግሪመንቱ ይሄ እኮ ነው። ስለዚህ በዚህ መሰረት እነሱ መሸጣቸው አለመሸጣቸው እሱን ሊያስጨንቀውም ሊያሳስበውም የሚገባ ሁኔታ የለም። ምክንያቱም የተናገሩት ነገር ስለሌለ ሸጠን የምንሸጠውን ገንዘብ ልንሰጥሃለንም አንሰጥህምም ያሉት ነገር ስለሌለ የተሰጠው ቻሌንጁ 1.5 ሚሊዮን ብር መጨረሻ ላይ 236,000 ፎሎወሮችን ሲሰጣቸው እባክህ ከዚህ እንትና አብረው ዋይፋይ ሆስፖት ሰራ። ይኸው ሀቢ
እንግዲህ የሜሪ ቦንዳን ቻሌንጅ ማን እንዳሸነፈ ታውቋል። የሜሪ ቦንዳ ያለው አካውንት ላይ 100,000 ፎሎወር ከጨመረ የ1.5 ሚሊዮን ብሩን ቦንዳ ቤት ይሰጠዋል። በዛ ላይ ደግሞ ከነ ከስተመሩ ታውቃላችሁ ማን ያሸነፈ ይመስላችኋል? እስቲ ገምቱ። ለማንኛውም በጣም ብዙ ቪው በማግኘት ይህንን ቻሌንጅ እንዲሰጠው ያሸነፈው በረከት ሊስትሮ ሲጠርጋ ሳምሮ ነው። ቲክቶክ ስሙ እንደዛ ነው የሚለው። በ7 ቀን ውስጥ ከተሰሩ ቪዲዮዎች የእሱ 1.8 ሚሊዮን በመታየት አንደኛ መሆን አስችሎታል። ስለዚህ ቻሌንጁን ለሱ ነው የምንሰጠው። አላወቀም። አሁን እንነግረዋለን ማለት ነው። እንደወለደ ሪያክሽኑን አብረን ያለን። ሰላም፣ እንዴት ነህ? በረከት ነህ? ህሊና እባላለሁ ከቲክቶክ ወይም ደግሞ ከሜሪ ቦንዳ ነው የምደውልልህ። ደህና ነኝ። እንዴት ነህ? ደህና ነህ? 100,000 ፎሎወር መጨመር ነው እሱን ኦፖርቹኒቲ ደግሞ አንተን ያሸነፍከው በሰባቱ ቀናት የአንተ ቪዲዮ ነው በደንብ ብዙ የታየው እና እንኳን ደስ አለህ። 1.5 ሚሊዮን ብሩን ቦንዳ ቤት ከነቃው ከናሻንጉሊቱ አንተ ነው የምትወስደው ማለት ነው። እግዚአብሔር ነው ያደረገው። ይሄንን መጀመሪያ ብዙ ቪው ያለው ሰው ያው ቻሌንጁ ይሰጠዋል። እኛ ጋር መተህ ዲል ካረግንበት ቀን ጀምሮ 100,000 ፎሎወር እንዳስገባህላት ያው እናስረክብሃለን ማለት ነው። ቁልፍህን ትወስዳለህ። እንኳን ደስ አለህ። ባይ። እንግዲህ የበረከት ሪያክሽን እንዳያችሁት ነው። ህዝብ ቀን ገደብ የለውም። በጣም ደስ ይላል። እንኳን የምትሉ ኮመንት ላይ 7 ቀን ውስጥ 1.7 ሚሊዮን የታየን ያለችው የታየ ነው። ቀን አለ አይደለም? ቀን አለ። 100,000 ፎሎወር ከጨመርክ በኋላ ይሰጥሃል ነው። 100,000ውን በ2 ወር የሚጨርሰው በ1 ወር የሚጨርሰው 100,000 ፎሎወር መጨመር ነው። እሺ ቆይ አንዴ ጋይስ፣ በ7 ቀን ውስጥ 1.7 ሚሊዮን ቪው የታየ የበረከት ሊስትሮ ቪዲዮ ነው የሚለው እና ጆይን ካረክበት እኛ ጋር ጆይን ካረክበት ቀን ጀምሮ 100,000 ቀን አልተጠቀም። ስለዚህ ልቀጥል አቡ። ኦኬ ቀን አልተጠቀሰም። እሺ አንተ በስንት ቀን ጨረስክ? ከተደወለልክ 100,000 ገባው ካልክበት ቀን ጀምሮ ቆጥረክ በስንት ቀን እንደጨረስክ ንገረኝ። እንዳለችው ወደ 18 ቀን ወደ 17 ቀን አካባቢ ይሆናል። ወደ 19 እስከ 20 ቀን ሊሆን ይችላል። እንጃ ቀኑን ብዙም እንትን አለ ማየት ስልክህ ላይ ቪዲዮ የሰራህበትን ቀንና ለ100,000 ቪዲዮ የሰራህበትን ቀንና ከዛ እቃው ልትረከብ የሄድክበት ቀን ድረስ ቀኑን መቁጠር እኮ ነው። ኤግዛክት ቀኑን ማወቅ ነው። ቪዲዮ ከተፖሰተ ይሄኛው 2 ቀን ነው። እቃውን ልረከብ ከሄድኩ 2 ቀን አልፎታል። የሄድኩበት ቀን እዛ የአሁኑ ቪዲዮ ተደውሎልክ 100,000 ቻሌንጅ ተሰጥቶካል አለ በቪው አልፈህ ተሰጥቶካል የተባለበት ማለት ነው። ያ 100,000 ለቪው አይደለም ለ100,000 ቻሌንጁ የተደወለልህ ቀን አይደለ? የተደወለልህ ቀን ለቪው ማለት እኮ አለቀ። 1.7 ቪው አምጥተክ ለ100,000 ቻሌንጅ 701 ነው። ይሄኛውማ የመጀመሪያው ነው። ኦኬ መጀመሪያ ይሄኛው 701 ነው የሚለው 701 ነው የሚለው ስንት መቼ ማለት ነው? 701 ማለት ጁላይ 1 ጁላይ 1 እሺ ከዛ እቃ ልትረከብ የሄድክበትን ቀን ንገረኝ። እቃ ሌላ ቀን አለፈው። እሺ ከሁለት ቀን በፊት ዛሬ ሁለተኛ ቀኑ ያ ማለት ጁላይ 23 ነው። 20 ቀን ማለት ነው። ጁላይ 7 ጁላይ 1 ነው ቀን 7ኛው ወር ዛሬ 23 ነው። በአንድ ነው ቪዲዮን የተቀበለው ጁላይ 1 ከዛ ከሁለት ቀን ማለት ደግሞ ዛሬ 23 ነው። በ21 ማለት ነው። በ21 ኦኬ ከሁለት ቀን በፊት ነው። ዓርብ ቅዳሜ ነው ሄር ነው። አይ ቅዳሜ ቀን ዛሬ ማን ነው? ዛሬ ሐሙስ ነው። ዓርብ ነው ሄር ነው። ዓርብ ነው ሄር ነው። ቆይ ሀቡ ዛሬ ሐሙስ ነው። ዓርብ ከሆነ ሄዳችሁት ዓርብ 17 ነበር። ጁላይ 17 በ17 ቀን ነው 100,000 ፎሎ የጨረሰው። በ17 ቀን ነው። ኦኬ ጁላይ 17 ስለዚህ በ17 ቀን ኦኬ ጥሩ ቀን አልተጠቀሰም። አንተ በ17 ቀን ጨርሰካል። በ17 ቀን ውስጥ የተሸጠው እቃ ነው
የጎደለው ማለት ነው። እሺ ጁላይ 1 ሄደካል? አንተ ሄድከው መቼ ነው? እዛ ሱቅ ሄደክ? ጁላይ 1 ነው። ይሄው ይሄን ቪዲዮ የሰራው ጁላይ 1 ነው። ጁላይ 1 የሷንም ቼክ ከኔ ጋር የምንሰራቸው በአንድ ቀን የተፖሰተ ይመስለኛል። የሱ አይታለ ተመሳሳይ ቀን ይሄው በጁላይ 1 ይሄው ሜሪ ላሳይሽ ሀቢዬ ሊቀየር ነው ወደ ቦንዳ ኑሮ ይሄው ይሄ ቪዲዮ ማለት ነው። ጁላይ 1 ሱቁን ሄዶ እቃውን ያየበት ቀን ኦኬ። ሶ ሜሪ ቦንዳ ቤት በ17 ቀን ምን ያህል ሊሸጥ ይችላል የሚለውን እኮ ህሊና በተራዋ ነው ሚዩት አብርታ ማውራት የምትችለው በየተራ ስለሆነ። ኦኬ ስለዚህ ማለት ነው አሁን በ17 ቀን ውስጥ የተሸጠ እቃ ነው የጎደለው። አንተ ሄደህ ካየከው አሁን የኔ ጥያቄ ኦልሬዲ ሜሪ ቦንዳ ሊስቷን ልካለች። ኦኬ ሊስቷ ላይ አሁን ዛሬ ቢኬድ ሄዶ የሚገኝ እቃ 1.3 ነው ሙሉ እቃው ማለት ነው ቁልፉ ሳይታሰብ ብላለች። አንተ ከምን አንጻር ነው እቃው 300,000 አያወጣም ያልከው? ከምን አንጻር? እሱን እኮ ነው ላስረዳሽ የነበረው ሀቡዬ። እቃዎቹ አሁን የተባለላቸውን ዋጋ የሚያወጡ አይደሉ። ሁሉም እቃዎች የሚችለው ይሄንን እያንዳንዱ ሱቅ ራስክ በአንደበትህ እያንዳንዱ ሱቅ የየራሱ ፕራይስ አለው። ቦንዳ ተባለ። አዎ ፕራይሱ እኮ ፕራይስ የሚሆነው እቃው ደና ሲሆኑ ማንኛውም ገዢ የሚገዛው እቃ ዋጋ የሚወስንለት እቃው ያለበት ሁኔታ ነው አይደለ? ያለበት ሁኔታ መቼም ቡቱቶ የፈለገ ከለሩ ቢያምር ቡቱቶን በ1800 እና በ2000 ብር አትገዢው። አብዛኛው የተጠቀሱ ዝርዝር እቃዎች ካፖርቶች፣ ሌዘሮች፣ ጂንስ ሱሪዎች ምናምን እንዳለ ነው ምልሽ። ያረጁና የቆዩ ፋሽናቸው ያለፈባቸው በጣም ኦልድ እቃዎች ናቸው። ቅድም መነሻዬ ላይ መጀመሪያ ስነግርሽ እንደነበረው ቻሌንጁን ያወጣችው አለን እኮ ባለሙያው። በቃ ዝም ብዬ ዘግቸው ከሚሄድ ሰበብ በሚል ሀሳብ ሊሆን ይችላል። ምክንያቱም ይሆናል እኛ ማውራት አንችልም። ይሄንን አሁን ይመጣልሽ ነው ሌላ ሰው ሄዶ ማየት አለበት። ለምን አንተ እኛም እኮ ያልነው ሀቡ አንተ የበረከት ወገን ነህና ከሁለታችሁም ገለልተኛ የሆነ ከህሊና ወይም ሜሪ ቦንዳ ከበረከት ገለልተኛ የሆነ አካል ሱቅ ሄዶ እነዚህ እቃዎች የእውነት አሉ ወይ ብሎ ሄዶ ቆጥሮ እቃዎቹን ቆጥሮ እኔም እንደዛ ሚል ያልነው እኮ ላይቭም ላይ የሄድንም ቀን ለመረከብ ስንል በፈለግሽው ሰው ተቆጥሮ ያልነውን ቪዲዮም የሰራሁትኝ ቆጥሬ ይረከባለሁ ነው ያልኩት። እያንዳንዱን ተከታዬ የሚያውቀው ቆጥሬ እንደምረከብ ነው። ስለዚህ ቆጥረሽ አስረክብኝ ነው እንጂ እንዲሁ ዝም ብሎ በጅምላ መጣን ሰላም ተባባልን አስረክቤዋለሁ ብለሽ እንድትሄጂ አይደለም የሚል ሀሳብ ነው እኮ ላይቡም ላይ እኮ የሄድንበት ሞቲቭ እሱ ነው የሄድንበት። እሺ አንዴ ጥያቄ አለኝ። ህሊና ቅድም ስትናገር እንደሰማ ነው ያለችው ገባ አቀፈኝ ሰላም አለኝ ገባንና ላይቭ ላይ ነው ወዲያው ተመልከቱ ይሄ እቃ 300,000 ነው የሚያወጣው 1.5 አያወጣም ዳይሬክትሊ ነው ያለው። ለኔ እንኳን መጀመር አላለም እኔ ነበርኩ ላይቭም ሪከርዱ አለ እኮ እሱ ያውቃል እንጂ ወንድሜ አንተ ምስክር ልትሆን አትችልም። ወገን ነህ ደከው ከጎዳና አንስቻ አሳድጊያል ብለሃል። ወገን ነህና ወገን ምስክር አይሆንም። ግዴታ ገለልተኛ አካል ሪከርዱ ስላለ ከሜሪ ጋር በደንብ አውርተናል። በደንብ ማለት ነው። እሷ ሄደች ላይቭን ስታይ ብዙም አልቆየችም ሄዳለች። ከሜሪ ጋር ግን በደንብ ስናወራ መጀመሪያ እንደገባክ ህሊናን ሳታናገራት አምናት ሃፒ ዊዝ በተሰጠኝ ነገር ደስተኛ አይደለሁም ብለሃታል ላይቭ ላይ ከመናገርህ በፊት ወይስ አላልካትም? ይሄ ነው ጥያቄው። ህሊና ቀጥታ እኔንም ሳታናግር ቪዲዮ ጀመረችና እኔ ጋር መጣችና እንግዲህ በረከት ሊስትሮስ ጠርጋ ሳምሮ ይሄንን ሱቅ እንግዲህ ወደ ቦንዳ ቤት ሊቀየር ነው ምናምን ብላ መጣች። ቤተሰቦቼ በጣም ደስ ብሎኛል። እንግዲህ ዛሬ ቆጥሬ ለመረከብ መጥቻ ቆጥረን እንረከባለን የሚሆነው ነገር አብረን ያለን ያልኩት እኔ ገባን። ከገባን በኋላ ምን አልኳት አየውና ከዛ ይችማን ነበር ስሟን አላቅም ብቻ ይሄ እቃ ባለሙያ አምጥቻ ሳይቼ ነበርና ከ300,000 እንደማያልፍ ነግሮኛል ምናምን አልኳት።
ከዛ በኋላ እንደዛ ስላት ማለት ነው። ጥያቄ አልተመለሰም። በረከትዬ ወንድሜ ላይቭ ላይ ከመናገር በፊት ለህሊና እንደተገናኛችሁ ሰላም እንደተባባላችሁ እቃውን ልረከብ ነው የመጣሁትኝ። ከዚህ በፊት ቀን መጥቼ አስገምቻለሁ እና እቃው 1.5 አያወጣም ተብያለሁ ብለህ ለብቻችሁ ነግረሃታል ወይ ነው? ላይቭ ላይ ከመናገር ላይቭ ላይ እኮ ነበር፣ ላይቭ ላይ ነበር እያወራሁ የነበረው እኔ ማለት ገና ስትገናኙም ጀምሮ ገና ስገናኝም ላይቭ ገብቼ ነበር። እኛ አብረን የሆን ልጆች ስልክ ይዘናል ሁላችንም ላይቭ። ምክንያቱም ያለውን ነገር እዛው ላይ በስነ ስርዓቱ ተነጋግረው ጨርሰው ተረካክበው እንደሚሄዱ ነው እኛም የነበረን እውቀት። ከዛ በአንድ ጊዜ ቀድማችሁ ታውቃላችሁ እኮ ቀኑ ደርሶ ከመረከባችሁ ከቀናት ከአንድ ቀን ወይ ከሁለት ቀን በፊት እኮ ሄዳችሁ አስገምታችሁ ኦልሬዲ ታውቃላችሁ። እንደጎዳ ያለውን ነገር እነሱም ስለሚያውቁ እቃቸውን ስለሚያውቁ በቃ ያለውን ነገር ይሄ ነው የጎደለው ይሄ ነው ብለው ቆጥረው አስረክበውት እንለያያለን ነው የኛ ሐሳብ የነበረው። ስለዚህ ላይቭ ላይ ነን፣ መጣች በስነ ስርዓቱ ሰላም አለችውና ከዛ በኋላ እንግዲህ ቤተሰቦች ያያችሁትን ቪዲዮ ሰራች። ከዛ በኋላ ገቡ። ልክ ላይቭ ላይ ነን፣ ያለውን ነገር 300,000 የሚሆን ነው የተባልኩትኝ። ስለዚህ ምንድነው ማድረግ ያለብኝ አይነት ነገር አወሩ። ከዛ በአንድ ጊዜ ተለዋወጡ። ላይቭ ላይ እኮ የኔ ጥያቄ እኮ ህሊና እኔ ቅር ያለኝ ነው ያለችው። ሊረከብ ነው የመጣው እኔ ሳላቅ ከኋላዬ ኦልሬዲ ቼክ አስደርጎ ጎዶሎ እንደሆነ አውቋል። ለምን ላይቭ ከመክፈቱ በፊት ለምን ሲመጣ ቀድሞ አልነገረኝም ነው? አስገምቼ ጎዶሎ ለምን አላለኝም? አሁን እዚህ ጋር እሷን ምንም የሚያስፈራ ነገር እንደሌለ ነው። አንደኛ በቀው ከተማመነችበት በቃ ኦልሬዲ ቀጥታ ላይቭ ላይ ነኝ እኔ። መጀመሪያም ስመጣ ልረከብ ነው ብያለሁኝ። ከቤተሰቦቼ ጋር ነበርኩኝ ማለት ነው በዛ ሰዓት። ከዛ ገባን ኦልሬዲ። እኔም ኔትወርክ ይዞ ካለ በረከት ታውቂያለሽ፣ ስልክ ገብቶ ነው ይቅርታ። ይሄን ነገር ደግሞ ህዝብ ፊት ነው የምረከበው። እነሱ ናቸው ቻሌንጁንም እንድሞላ የተባበሩኝ ያገዙኝ እንጂ ሌላ ነገር ምንም ነገር የለም እዛ ጋር የተወራ ነገር ማለት ነው። ስለዚህ ኔትወርክ ስልክ እየተደወለበት ነው። ይቅርታ በጣም ስልክ ተደውሎ ነው እና ያለችው ነገር ያልኳት ነገር ያንን ነው። ሌላ ምንም ነገር አላልኳትም። በቃ ህዝብ ፊት ነው ያወራሁት። 1.5 ሚሊዮን ብር ያሉትም እነሱ ህዝብ ፊት ነው። ከኔ ጋር ምንም ጥፋት የለም፣ የሚያስፈራም ነገር የለም። በቃ ይሄ ነው። ኦኬ ጥሩ። ስልክ እየተደወልብክ ነው በተደጋጋሚ። ዋይፋይ ከሆነ የምትጠቀመው ኤርፕሌን ሞድ አድርገው እንዳይደውሉብህ ከዚህ በኋላ። ዋይፋይ አይደለም ወይ አንተን ዳታ ከሆነ ይዘጋብካል። እሺ ስለዚህ እኔ ቀድሜ ያልነገርኳትኝ ለምንድን ነው አልክ? ቀድሜ ያልነገርኳት ኦልሬዲ ባወቅኩ ሰዓት አስገምቼ 300,000 ስባል ወዲያው ደውዬ ያሳየ እቃው እኮ 300,000 ነው 1.5 አይደለም ሳስገምተው ብሊ ያልነገርኳት ቀኑ እስከሚደርስ ምረከብበት ሰዓት እስከሚደርስ እና ላይቭ ላይ የተናገርኩት በምን ምክንያት ነው ነው መልስክ? ይዞታል። ሶሪ በጣም እሺ። አሁን ለሶስተኛ ጊዜ ልደግም ነው። እሺ ውሃ ልጠጣ። አሁን ሳለክ አይደወልም ልድገም። አሁን ድገም ችግር የለውም። እሺ መልስክ ለጥያቄዋ መልስክ ለህሊና ጥያቄ ያንተንም ጥያቄ ወደሷ የእሷንም ወደ አንተ እያደረስኩ ነው። ሶ ለጥያቄዋ ቀደም ብዬ ከምረከብበት ቀን በፊት ቆይ ጨርስ ደግማለሁ። እሺ አሁን ይቅርታ ችግር የለም። ከምቀበልበት ቀን ቀድሜ አስገምቼም ዋጋም ማውቄ ደውዬ ግን ላንቺ ያሳያችሁኝ እቃ 1.5 ይገምታል ብላችሁ ያሳያችሁኝ እቃ እኔ ሳስገምተው 300,000 ነው የተባልኩትኝ ብዬ ደውዬ ያልነገርኳትኝ እስከምረከብበት ሰዓትና ቀን ላይቭ ላይ መናገርን የመረጥኩበት ምንድነው ምክንያቱ ነው መልስክ? ምክንያቱማ መጀመሪያ ላይ ቻሌንጁን በደንብ መሙላት አለብኝ። ከሞላው በኋላ እዛ ጋር እኔን ይሄን ነገር ስላቸው እነሱ ነው እንዲያስገመትከው ቅድም እኮ ሞልቷል።
አዎ እዛ ጋር ደግሞ ህዝብ ማወቅ አለበት እውነቱን። በዛ ጋር ባልሆነ ነገር ቢሸፈንስ ብዬ ነው ይሄን ነገር በይፋ ያወጣሁት ማለት ነው። ይኸውልሽ ሀቢባዬ ማታ ዲስከስ አረግን። አንደኛ እንደዚህ የወረደ ዕቃ ከሆነ ሙድ እየያዙብን ቢሆንስ? መጀመሪያ ሲሄድ ያየው ዕቃ ራሱ አይደል እንዴ? ምንድነው የወረደ አልገባኝ። ወይ ለነገርሽ እኮ ነው አስገመትኩት እኮ ዕቃዎቹን እንዳለ አየናቸው፣ የቃረዱ ናቸው ምናምን፣ በጣም የተንገላቱ ረጅም ዓመት የቆዩ ናቸው። ስለዚህ ይህንን ቻሌንጅ ሲሰጡህ በቃ ዕቃ አታውቅም ብለው ሰተውህ ቢሆንስ የሚል ሰፋ ያለ ዲስከሽን አደረግን ጓደኞቹ ጋር ሆነን። ይሄም ቦንዳ ቤት ያየውም ቦንዳ ቤት እውቀት ያለውም ሰው መጥቶ ያለንን ነገር ከግምት ውስጥ አስገባንና ይሄ ነገር ፌክ እንዳይሆን በቃ በግልጽ ያለውን ነገር ላይቭ ላይ ብትጠይቃትስ በሚል ተስማማንና በቃ ኦልሬዲ ሞልተኸዋል። ስለዚህ ያለውን ነገር ላይቭ ላይ ትጠይቃታለህ። እንደዚህ ተብያለሁ ምንድነው የምትይኝ ብለህ ትጠይቃታለህ። ከዛ እዛው ላይ ታስረዳሃለች። በስነ ስርዓቱ እዛው ተረካክበን እንለያያለን የሚል ውሳኔ ወሰንንና ሄድን ማለት ነው። ውሳኔውን ስንወስን እውነት ለመናገር እኛ ጋር ያለው ሞቲቭ የኔጌቲቭ አይደለም። ምናልባት የተጭበረበረ ነገር ካለም ህዝቡ በሚያየው መልኩ፣ ምክንያቱም 1.5 ሚሊዮን የማያወጣ ነገር ነገ ተረክበህ አንተም አደጋ ውስጥ ብትገባ ማንም ሰው አይሰማህም፣ ማንም ሰው አይደግፍህም፣ እንዲያውም ይቀልድብሃል፣ ሙድ ይዝብሃል። ስለዚህ ያለው ነገር ፊት ለፊት ህዝብ በሚያውቀው መልኩ ፐብሊክ ቻሌንጅ ነው። በቃ ፐብሊክሊ አውጣውና ፐብሊክሊ ተረከብ። ስለዚህ በዛ መልኩ እናድርገው ተባባልን። ቪዲዮ ላይቭ ላይ አድርገን ሄድን። በዛ መልኩ ነው የሄድ ነው ማለት ነው። ሚስ አንደርስታንዲንጎች ተፈጥረዋል ማለት ነው በነሄሉ በኩል። እነሱ ከአንዳንድ ነው ጸባያቸው የተለወጠው፣ በአንዴ ነው ሁሉ ነገር የተለወጠው። እንዲያውም ሜሪ መታ በስነ ስርዓቱ እየተነጋገርን ነበር። በኋላ ላይ እንዲያውም ሄሉ መጣችና ከሜሪ ጋር እየተነጋገርን ሁኔታውን ወደ ሌላ መልክ ተለወጠ። ካሜራማኑ ሁሉ እየተሳደበ ነበር ማለት ነው። ይሄው ነው ያለው ሀቡ። ኦኬ አንዴ ቆይ አንዴ ሽንትሽ ጠይቃት ለበላይ ኢትዮጵያዊ ታስፈው ኦኬ እሺ። ስለዚህ ያቃል ላሉት እቃው ከዛ ላይ እንደሚጎል ሱቁ እንደማይዘጋ እንደሚሸጥ ያቃል ላሉት አንተ እኔ የመሰለኝ ከዛ እቃ ላይ የሚሸጠው ብር ተቀምጦ ቻሌንጁን ስጨርስ የሚሰጠኝ ነበር ይመሰለኝ ብለህ መልሰሃል አይደል? እሺ ሌላ ደግሞ ሄደክ ስታየው የነበረው እቃና ልታስገምት ስትሄድ የነበረው እቃ ብዛት በአይንክ ስታየው ብዛት በጣም ብዙ ጎሎብሃል። ቀንሷል። አሁን እንደ መጀመሪያ ቀን ያየሁትና ከዛ ኔክስት ቀን ያየሁት አንድ አይደል? በመጀመሪያ ቀን ስትሄድና ልታስገምት ስትሄድ ጁላይ 1 ስትሄድና ያስገመትከው መቼ ነው? ልትቀበል የሄድከው ጁላይ 17 ነው። ያስገመትከው መቼ ነው? ያስገመትኩት ቻሌንጁ እንደሞላልኝ ነው እኮ። ቀን በቀን ስንት ቀኑን ንገረኝ። ልታስገምት ዓርብ ልንሄድ ሐሙስ ቀን ማታ አካባቢ ጁላይ 16 ለምን ዓርብ ጁላይ 17 ነው ሄዳችሁት። ስለዚህ ያስገመተው ጁላይ 16 ያስገምትክበት ቀን ነው። ሰው በ16 ቀን ውስጥ ብዙ ዕቃ ጎሎ ብዙ ልብሶች ተሽጠውለት ጎለው አይተሃል ማለት ነው። ስለዚህ ዋጋውን ያወረደው የእቃው የኳንቲቲ የብዛት መጉደል እና ደግሞ የእቃው ኳሊቲ ነው እናንተ የምትሉት። አዎ ኦኬ። እናንተ ስትገምቱ ለምሳሌ አንድ ቀሚስ እዚህ ጋር የሚያሳየው ሜሪ ቦንዳ እቃዬ ያወጣል ብላ የላከችው ሊስት ውስጥ የሚያሳየው የአንድ ቀሚስ ዋጋ 3500 ነው። እዛ 1500 ብር በላይ አይሸጥም በምንም አይነት ማለት
የትኛውም አይነት ቦንዳ ገማች የትኛውም ጥራት ያለው እቃ ቦንዳ ሻጭ ከ1000 ብር ከ1500 ብር በላይ አይገምታቸውም። እዛ ያሉ ቀሚሶች ነው የምልሽ። አሁን እኮ 4000 5000 ሁሉ የሚሸጡ ቦንዳ እቃዎች አሉ። 6000 የሚሸጡ ጽድት ያሉ የቦንዳ ቀሚስ እቃዎች አሉ። የማይገኙ እንዲያውም በጣም የማይገኙ ወንትድ የሆኑ እቃዎች አሉ። እዛ ያሉ እቃዎች ከሁለታችሁም ገለልተኛ ወገን ሄዶ ነው ማየት ያለበት እኮ ነው የምልሽ። እኛም ያልነው በስነ ስርዓቱ ገለልተኛ ወገን ሄዶ አይቶ ገምቶ በስነ ስርዓቱ እኮ በቃ ይሞላል ተብሎ ከተሰጠው አክሴፕት አድርጎ ስራውን ይቀጥላል። ኦኬ ከ3500 ነው እዚህ ጋር የተመዘገበው የተሰላው። እናንተ በስንት ነው ያስገመታችሁት? አንዱን በስንት ነው? 1500 ብር በላይ አይበልጡ። ስለዚህ እናንተ በ1500 ነው ያስገመታችሁት። አዎ እነሱ ደግሞ ቪዲዮን ሲሰሩ ግምቱን ሲያወጡ በራሳቸው ፕራይስ በራሳቸው በሱቅ ፕራይስ ነው። አንድ ሰው በዛ ፕራይስ የመስማማትም እኔ አንድ ቦንዳ ገብቼ 3500 ስትለኝ ካዋጣኝ ይገዛሉ፣ ካላዋጣኝ ትይወጣለሁ አይደል? የሱቋ ባለቤት እቃዋን እንደ ፕራይሷን የምታወጣው እንደ ራሷ እንደ እንትኗ ነው። በዛ የተስማማ ይስማማል፣ በዛ ያልተስማማ አይስማማም። ቻሌንጁን ለመቀበል በረከት በሄደ ጊዜ አይቶ እሱ ያው እውቀቱ ስለሌለው ባለሙያ ስላልሆነ አያውቅም። ያውጣ አያውጣ ግን የእሱ አለማወቅና የእሱ ባለሙያ አለመሆን የእነሱ ችግር አይደለም። እሱ ከመቀበሉ በፊት ቻሌንጁን ባለሙያ ይዞ ሄዶ ማስገመት ነበረበት። ራይት ቢሆን በጣም ጥሩ ነበር። አዎ ቴንክ ዩ። እሺ አንደኛ እኔ በሁለቱም ሳይድ በሁለቱም ወገን ችግር አለ፣ በሁለቱም ወገን ስህተት አለ፣ በበረከትም በነሱም። ምክንያቱም አንደኛ ቻሌንጅ ሲወጣ ቀን ሳይጠቀስ አይወጣም። ሁለተኛ ቻሌንጁ ላይ በ15 ቀን ውስጥ 100,000 ፎሎ ያደረሰ ሰው አሁን እኔ ቻሌንጅ ባወጣ በ15 ቀን ውስጥ አካውንቴን 100,000 ያስገባልኝ ሰው 1.5 ሚሊዮን የሚገመት እቃ እሰጠዋለሁ። በዛ 15 ቀን ውስጥ ግን ሱቄ ክፍት ስለሚሆን እቃ ሊጎል ይችላል፣ እቃ ሊሸጥ ይችላል። የሚሸጠው ብር ኪሴ ነው የሚገባው። የሰራተኛ ደሞዝ ነው፣ የሱቅ ኪራይ ነው፣ የመብራት ነው የምከፍልበት። ስለዚህ በ15 ቀን ውስጥ 1.2 ሊደርሰው ይችላል፣ 1 ሚሊዮን ሊደርስ ይችላል። ይሄን መጥቀስ ነበረባቸው። እነሱም ቪዲዮ ላይ የሚሸጠው እቃ እንደሚጎል መጥቀስ ነበረባቸው፣ ቀን መጥቀስ ነበረባቸው። እሱም ደግሞ ቻሌንጁን ሄዶ ሱቅ ድረስ ሲቀበል ባለሙያ ይዞ ሄዶ ማስገመት ነበረበት እንጂ ቻሌንጁ ሲያልቅ ጠብቆ አይደለም የሚያስገምተው መጀመሪያ። ምክንያቱም አንድ ትራንስፖርት ኮንትራክት ሲይዝ እኮ ተሰቅዬ ቦታው ከደረስኩ በኋላ አይደለም ከሹፌሩ ጋር የምደባደበው። መጀመሪያ ነው ዋጋ አነጋገርና ያዋጣኛል፣ ይስማማኛል፣ አቅሜ ነው መክፈል እችላለሁ ብዬ ተስማምቼ ምገባው እንጂ አንድ ሀሳብ ልንገርሽ አቢባዬ፣ አንድ ሀሳብ ልንገርሽ። አሁን ይሄን ለማለት እኔ ቻሌንጁ ለእኔ ብቻ ቢሰጠኝ ኦልሬዲ ይህንን የማረጋገጥ መጀመሪያ እኮ 1.5 ይላል እኮ ሀቢባ። ለሁሉም ሲወጣ 1.5 ሚሊዮን የሚያወጣ እቃ እሰጣለሁ ይላል እኮ። በቃ ኦልሬዲ ተነጋግሯል። መጀመሪያ ለኔ በእነሱ ግምት ነው፣ እነሱ በገመቱት ነው። እሱ ደግሞ በራሱ ሰው አስገምቶ መጨረሻ ላይ ሳይሆን በራሱ ሰው የሚያስገምተው መጀመሪያ አክሰፕት ከማድረጉ በፊት ቻሌንጁን ሱቅ ሄዶ ቪዲዮ ሲሰራ ባለሙያ ይዞ ሄዶ ማስገመት ነበረበት። አስገምቶ ይሄ እኮ ቻሌንጅ ነው። እንትኑ ባይሞላለት ይሄ ሱቅ የሱ ላይ የማይሆንበት እድል ስላለ የሱ ላልሆነ ነገር እንዴት ያስገምታል? የሱ መሆኑን ሲያረጋግጥ እኮ አልኩሽ እኮ ቻሌንጁን እንደሞላው እኮ ባለሙያ ወስዶ አናግሯል። ሊጀምር ነው ቢያሸንፍም፣ ይኸውልህ ቻሌንጁ ቢሞላለትም ባይሞላለትም ቻሌንጁን አክሰፕት አድርጎ ስራውን ሊጀምር ነው። ገባክ? ስራውን ሊጀምር ነው። በ15 ቀን ውስጥ እነሱ ቀን መጥቀስ ነበረባቸው፣ ቀን አልጠቀሱም። የእነሱ ስህተት። እሱ ደግሞ ቻሌንጁን ሲቀበል ሱቅ ድረስ ሄዶ ቪዲዮ ሲሰራ መጀመሪያ አሳይተውት ይሄ ነው የምትረከበው ሲባል ኦኬ 1.5 ያላችሁት ከእናንተ ፕራይስ አንጻር ነው አይደለ? እኔ ደግሞ የራሴን ሰው አምጥቼ አስገምቼ ኦኬ እውነትም እንዳሉት 1.5 ነው፣ እስማማለሁ፣ እቀበላለሁ፣ ስራዬን እጀምራለሁ። ገባክ? ቢሳካም ባይሳካም እጀምራለሁ። ከዛ ሲሳካ ጭቅጭቅ አይመጣም፣ ቀጥታ እቀበላለሁ። እሱም ማስገመት ነበረበት በራሱ ሰው። ታክሲው ከወሰደ ከጨረስክ በኋላ አይደለም ፕራይስ የምትከራከረው።
ሁለቱም ወገን ስህተት ሰርተዋል። እንደገና የሚሸጠው 15 ቀን ክፍት እስከሆነ ድረስ የሚሸጠው እስከዚህ ላይ አንድ ፓንቴም አንድ ካልሲ የሚሸጥበት ብር ለእኔ አብራችሁ ነው ከእቃው ጋር የምትሰጡኝ ወይንስ ለራሳችሁ ነው የምትወስዱትም ብሎ መጠየቅ ነበረበት። እነሱ መጠየቅ ግን አቢባ እዚህ ጋር ይቅርታ አድርጊልኝና ይህንን እኔ መጠየቅ እኮ ሲጀመር የለብኝም። ምክንያቱም እኔ መጨረሻ ላይ ነው አይደል የምረከበው። እኛ እንደዚህ እየሸጥን ነው አላሉኝም፣ እየሸጡ ነው ኦልሬዲ አይደለ። ስለዚህ መጨረሻ ላይ ግን የመረከብ እንችላል። በረከትዬ ቪዲዮ ልትሰራ ወደ ሱቅ ስትሄድ ሱቁ ዝግ ነበር? ቪዲዮ ክፍት ነው እየተሸጠ እያየህ። ታዲያ ከንብረትክ ላይ እየተነካኩ ነው። አንተ ቻሌንጁን ካጠናቀቅ እንደሚሰጥ ታውቃለህ። ስለዚህ ኢንኬዝ ቻሌንጁን ካሳካሁት ከተሳካልኝ ዛሬ እየተሸጠ ያለው እቃ ዛሬም ነገም ቻሌንጁን እስከምጨርስ የሚሸጠው እቃ ብር ለኔ ነው ወይስ ለእናንተ ነው ብለህ መጠየቅ ነበረብህ። ገባ? ግን እውነት ለመናገር መጥቀስ ነበረባቸው። እውነት ለመናገር በጣም ስማርት ሰው ኔጌቲቭ ነገሮችን ቀድመሽ ማየት ምችይ ሰው ምናምን ካልሆንሽ ይሄ ሊመጣ አይችልም ማለት ነው። ባለሙያ ይዘህ መሄድ ነበረብህ ያልኩት። አዎ እኮ አሁን እኛ ያደረግነው እየነገርንሽ ነው። እኛ የእሱ መሆኑን ስናረጋግጥ ወይም ደግሞ ፎሎ ቻሌንጁን እንደሞላው ስናረጋግጥ ነው ቼክ ያስደረግነው። ለምንድነው ቼክ ያስደረግነው? በቃ የሆነው ይሁን። እውነት ለመናገር የተነጋገርንም የነበረው ቺት አይደረግበት ወይም ምንድነው አይዋሽበት። 1.5 ሚሊዮን ብር ተሰጠው ተብሎ 1.5 ሚሊዮን የማይሞላ እቃ መቀበል የለበትም። ኦልሬዲ 1.5 ሚሊዮን ብር የሚሞላ እቃ ነው መውሰድ ያለበት። እኛም የተነጋገርነው ራሷን ማነው ሜሪንም ያናገርናት እኛ መቀበል እንፈልጋለን። አልቀበልም አላልንም። ይሄው ይቀበላል፣ የመጣውም ሊቀበል ነው። ነገር ግን በስነ ስርዓቱ ተቆጥሮ ይሄው ይሄ ነው ይሄ ነው ይሄ አሁን በመጣው ዝርዝር መሰረት የዝርዝሩን ቀርቦ ይሄው በዚህ መሰረት በእናንተም በኩል ገለልተኛ በእኔም በኩል ገለልተኛ እናምጣ። ይሄ ነው ስርዓቱ። በቃ የቻሌንጅ ነው፣ አሸንፏል። 1.5 ሚሊዮን ብር ነው የተባለው። በ1.5 ሚሊዮን የሚሞላ እቃ ይሰጠው ነው ዳትስ ኢት። ሌላ እኮ አሁን ፕሮሰሱን ምኑን የተፈጠሩ ችግሮችን ምናምን እንዳለ ሆነው ፋይናል አውትፑቱ ላይ የመጣ ነው። ግን እኛ እቃውን ለመቀበል ነው 1.5 ሚሊዮን ብር የሚያወጣ እቃው። ሌላ ደግሞ ምን አለ በ17 ለመቀበል ነው የመጣችሁት። በ17 በ16 ኦልሬዲ ያስገምታችሁ እንደማያወጣ አውቃችሁ ነበር። ለምን የዛን ዕለት በ16 አልተናገራችሁም? ላይቭ ላይ መናገሩ ለምን መረጣችሁ ነበር ጥያቄ። በ16 ባለሙያ ወስዶ አስገምቶ ኦልሬዲ 300 ሺህ ብቻ እንደሚያወጣ ስታውቁ ለምን የዛን ዕለት እዛው አልጠየቃችሁም? እቃው እኮ 1.5 ይኸውልሽ እኛ እንዴት እስካሁን እንደዛ አልነገሩንም? በዚህ ደረጃ የወረደ እቃ ለምንድን ነው እስካሁን ያቆዩት? ዜር ኢዝ ሰምቲንግ ብለን አሰብን። የተሳሳተ ጥሩ ያልሆነ ነገር አለ ማለት ነው። እንደሱ ከሆነ ደግሞ እኛ ብቻችንን እዛ ከምንጋፈጥ ህዝብ እያየ በግልጽ ሁሉም ፐብሊክ ቻሌንጅ ነው። ፐብሊክ ቻሌንጅ እንደመሆኑ መጠን ህዝብ ፊት ቆጥረው ያስረክቡናል። ስለዚህ ቀድመን ማንኛውም ሰው በአሁን ሰዓት ይህንን እኮ አልሰጡንም። አሁን እኛ ይህንን ነገር ካነሳን በኋላ የሰሩት ዝርዝር ነው ይሄ። አሁንም እኛ ይመጣ እቃው አለ እኮ ነው ያሉ። ይሄ እቃ እሺ ይኸውልሽ ሀቢባ፣ እኛ ይሄ እቃ ካለ ሀቢባ፣ ይሄ እቃ ካለ ይሄ ዝርዝር እቃ ካለ ከሁለቱም ወገን ያልሆነ ሰው ይምጣና እቃውን ቆጥሮ ይሄው በረከት 1.5 ሚሊዮን ብር የሚያወጣ ይሄ ነው ይበለው። በስነ ስርዓቱ አክሴፕት አድርጎ አፕዴት ማድረግ ያለበትን ነገር አፕዴት አድርጎ ስራውን ይቀጥላል። እሱ መስራትና መለወጥ ነው የሚፈልገው። እንዴት ያውቃል? ሳትጠይቁ እንዴት ይሰጣችኋል? እናንተ እኮ በ16 አስገብታችሁ እኮ ጠየቅን እኮ መተናል እኮ በላይቭ። ለምን በላይቭ ሆነ ስንጠይቅ እኮ ጥያቄው ለምን በላይቭ ሆነ? ለምን ላይቭ ውስጥ ገባችሁ ነው እኮ እዛ ጋር ሁከት የፈጠረው። ለምን በላይቭ ታናግሩናላችሁ? ለምን ዝም ብላችሁ አትጠይቁንም? እኛ ደግሞ ስጋታችን ዝም ብለን ብንጠይቅ ምንድነው ይሄ ቪዲዮ ተሰርቶ እንደመጣው ሁሉ እኛ ስለ ኤዲቲንግ ስለ ምናምን የምናውቀው ታሪክ የለም። ከዚህ ከዛ አምጥታ የሰራችውን ቪዲዮ አይተሽዋል። ሌላ ታሪክ የሆነ ቪዲዮ ማለት ነው። ከእውነታው ፈጽሞ እንደዚህ አይነት ቪዲዮ እንደሚሰራብን ቀድመን አውቀን ነበር። ስለዚህ ላይቭ ግን ምንም የምትዋሹ ነገር የለም። ህዝብ ያየዋል። እያንዳንዱን ነገር እየተከታተለ በስነ ስርዓቱ እንረከባለን የሚል
ሀሳብ ነው ነበር። ላይቭን ከመጀመሪያ ክፈቱትና እንየው። እዚሁ ላይ ነው ያለው ላይቭ አሁን የምናወራበት ስልክ ላይ። እሺ በጣም እሺ፣ ልንገራችሁ አንዴ። ህሊና ያለችው ዳይሬክትሊ መጣ፣ ሰላም አለኝ። ሰምታችኋለች። ሰላም አለኝ ተቃቅተን ገባንና ወዲያው ተመልከቱ እነዚህ ልብሶች እቃው የሚሰጠኝ እቃ 1.5 አያወጣም 300 ሺህ ነው ያለው። ቀጥታ ለእኔ ምንም የነገረኝ ነገር የለም። እንደዛ ያልከውን ነገር እሷን በስነ ስርዓት ነው የጠየኳት። ይሄን ትናንትና ባለሙያም ጥቻ ሳይቼ ነበረ። ይሄ እቃ 1.5 እንደማያወጣና ከ300 ሺህ እንደማያልፍ ነግሮኛል ነው። ሪከርድ ካላት ታምጣና ታሰማ። እንደዛ ነው ያለኝ። ዳይሬክትሊ ላይቭ ላይ ነው። እኔ አላቅም ነበረ። ዳይሬክትሊ እንደ ትናንትና መጥቶ እንዳስገመተ ምናምን እኔ አላቅም ነበረ። እሱ ውሸት አይደለም። አዎ እሷ አታውቅም። ላይቭ ግን ይዘን መተናል። ቪዲዮ እየቀረጽን መሆኑን እያየች ነው። ስልካችንን ሁላችንም ያ ነገር ሲነሳ ነው ሐሳቧን የቀየረች። እንደዚህ ነው የያዝነው። ከዛ በኋላ ቆይ ልንገርሽ፣ ላስረዳሽ። ከዛ በኋላ ይሄንን ነገር ሲያነሳ ላይቭ ላይ ነኝ አላት። ለምንድን ነው ሳታስፈቅደኝ ላይቭ ላይ የምታወራው? በጣም ኢንቫይሮንመንቱ ከአንዳንድ ሁከት ሆነ። ከዛ እንዴት እንግባባ? እሷም ትጮኻለች፣ እሱም ይጮኻል። ኖ ለምን እስካሁን እንደዚህ ደበቃችሁኝ? እኔ እኮ ባለሙያ ሳሳይ በጣም ነው ልቤ የተሰበረው ምናምን ማለት ጀመረ። እሷም ደግሞ አይደለም እንደዚህ ነው እንዲያ ነው እንዲህ ነው እንዲያ ነው። ንትርኮች በዙ። በመሀል ደግሞ ካሜራማኑም ገባ። ካሜራማኑም በጣም ሆት ነበረ። በቃ ነገሩ ዴፊኒትሊ ተቀየረ ማለት ነው። እንኳን ተግባብቶ ለመውጣት እንድነግርህ እድል እየሰጠከኝ አይደለም። እኔ ለማለት የፈለግኩት ከላይቭ በፊት ቀድሞ ቢጠይቃት ይህን ሊስት አውጥታ ታሳየውና እናንተ ያስገንበታችሁበት ገማች የገመተበት ፕራይስ እና የእነሱ ቤት ፕራይስ እንደሚለይ ማንም ሰው አንተ ቅድም እኮ ስላልከው ነው ማንም ሰው በፈለገበት ዋጋ መሸጥ ይችላል ቦንዳ። ምክንያቱም ብራንድ አይደለም። ብራንድ ሲሆን አንድ አዲዳስ ሱቅ በዓለም ሁሉም ቦታ የአንድ አዲዳስ ጫማ ኦሪጂናል ብራንድ ዋጋ የትም ቦታ እኩል ነው። የፑማ፣ ናይኪ፣ ኤኒቲንግ ኢንተርናሽናል ብራንዶች ፕራይሳቸው የትም ሀገር የትም ቦታ እኩል ነው ዋጋቸው አይደለ? ቦንዳ ግን ብራንድ ስላልሆነ ሁሉም ሰው እንደየራሱ ፕራይስ መሸጥ ይችላል ብለሃል ቅድም። እንደየራሱ ዋጋ መሸጥ ይችላል። ስለዚህ እነሱ እንደ እቃው ሁኔታ ነው ሀቢባ፣ እንደ እቃው ሁኔታ ነው። አሁን ለምሳሌ ነገርኩሽ እኮ 10 ሺህም የሚሸጥ ቦንዳ አለ፣ 15 ሺህም የሚሸጥ ቦንዳ እቃ አለ። ዋጋውን የሚወስነው እቃው ነው። ዋጋው እኮ እቃ አይደለም፣ ባለሱቁ ነው የሚወስነው። አንድ አይነት ቲሸርት ቦንዳ ከሆነ ብራንድ ካልሆነ እኔ ሱቅ ተወዶ ከሊት ሱቅ ሊቀንስ ይችላል፣ ሊጨምር ይችላል እኮ። በዚህ ደረጃ ሰፊ ልዩነቶች ሊኖሩ አይችሉም ማለት ኢትዮጵያ ውስጥ ያሉ ቦንዳ ቤቶች ቢራራቁ አልሸሹም ዘወር አሉ አይነት ነገር ነው ማለት ይታወቃል እኮ። የቦንዳ እቃዎች እኮ ጥራታቸው፣ የይዞታቸው ያረጀ የሆነ በደንብ ያልተለበሰ ወዘተ ዝርዝሮች አሉት ቦንዳ ላይ። ስለዚህ በጣም የፈጋ ሲሆን ምንም ያክል ፕራይሱን ብትጨምሪው ላለመሸጥ ካልሆነ በስተቀር ምንም ትርጉም የለውም። ገብቶሻል? ሰው እኮ እዛ ስትሄዱ ያገኛችሁት የፈጋ ነው እያልክ ነው። ኦፍኮርስ እኔ እኮ መጀመሪያም እኮ ነግሬሻለሁ እኮ እቃዎቹ የፈጉ ናቸው። እንዲያውም ባለሙያው ያለው እነዚህ እቃዎች ወጥተው በጩኸት ለምሳሌ በዚህ ብር እየተባሉ የሚሸጡ አስፋልት ላይ ተነጥፎ መንገድ ላይ ወስደ የምትሸጣቸው እቃዎች ናቸው። አርጅተዋል፣ ፋሽናቸውም አልፎባቸዋል። ተወዳዳሪ መሆን አትችልም። ስለዚህ አዲስ እቃዎች የምታስገባልህ ይመስለኛል። 1.5 ካለችህ ታስገባልሃለች ማለት ነው። እንደዛ ከሆነ ደግሞ ለምንድን ነው እስካሁን ያልነገረችን? ስለዚህ ዜር ኢዝ ሰምቲንግ ብለን አሰብን። በዛ ምክንያት ላይ ብላ አድርገ ነው ሄድን ነው እያልኩሽ ያለሁት እኮ። ምንም ግልጽ ይመስለኛል። በጣም ጥሩ ህሊና። እኔ ደበረኝ ያለችው መጀመሪያ ሳይነግረኝ ቢነግረኝ ማስረዳት የምችለውን ነገር ሳይነግረኝ ዳይሬክትሊ ላይቭን ከፍቶ ትናንትና እኔ ሳላቅ መጥቶ ሐሙስ ጁላይ 16 እንደ ትናንትና መጥቶ አስገምቶ በራሱ ባለሙያ አስገምቶ እኔ ደግሞ በማውቀው ሊስት ይሄ ነው ዋጋው የሚያወጣው ይሄ ነው እኔን ሳይጠይቀኝ እኔን ሳላስረዳው ዳይሬክትሊ ላይቭ ላይ ወጥቶ እንደዚህ እቃው 300 ሺህ የሚገመት ነው ዋሽተውኛል እንደዚህ ብሎ አለ ነው ያለችው። አንተ ደግሞ እኔ የመሰለኝ ሌላ ወይ የሚያዘጋጁልኝ የሚጨምሩልኝ ነገር አለ ብዬ ነበር ያሰብኩት ነው። ያንኑ ስለሰጡኝ ነው ላይቭ ላይ የተናገርኩት ነው አይደል? ኦፍ ኮርስ። ኦኬ እሺ ጥሩ።